ከሀብታም የምታገኙት ከ10 ሰዓት ተኩል ጠዋት እስከ 4 ሰዓት ነው ኦኬ ከዛ በኋላ ከ4 ሰዓት በኋላ ሰው አይደወልም ማለት እና that video became viral ግን አሁን ችግሩ ኢትዮጵያ ውስጥ ብር ይበደርና ሰው ዱባይ ይበራል ከበሽ ማለት እዚህ ጋር የሆነ ነገር ማድረግ ያለበት በእውነት ፓስታ ሳይምሮጥ አለ ይበራል 1 ሚሊዮን አለኝ ዛሬ ምን ላርግበት የት ልሂድ የት ልግዛ I like this እሺ ይሄ 5 ሚሊዮን ብር ለዚህ 1000 ካሬ ነው ያልከፍልም ያልሽው ወደ 50 ሚሊዮን ይገባል because በጣም ሩቅ እንደሆነ አስበሽ ነበር what happens በጀርባው መንገድ ተከፍቷል ንፋሱ አየሩ የኛ ሀገር የሚበላ ነው ከባሽ ሂጂ ዱባይ እኮ ከኛ ሀገር በታች አፓርትመንቶች አሉ ግን ጃኬት አድርገሽ መውጣታችን ከቤትሽ ያንቀሻል ንፋሱ እንዴት ናችሁልኝ የቡና ወዳጆች እኛ በጣም ደህና ነን ቡና ካስትን ሼር ላይክ ሰብስክራይብ ማድረግ ገና ከመጀመሪያው ዛሬ ላስታውሳችሁ ይሄ ቡና ካስት ነው እኔ አመዩ ነኝ ዛሬ እንግዲህ ለየት ባለ ደግሞ ቶፒክ መተናል ማለት ነው ስንቶቻችሁ ናችሁ ቤት ያላችሁ ወይም ደግሞ ቤት ተከራይታችሁ የምትኖሩት አዲስ አበባ ያላችሁ ወይም ደግሞ ስለ ቤት ጉዳይ የሚያሳስባችሁ ሰዎች ዛሬ ይሄንን ጥያቄዎች እና ደግሞ ያላችሁን ግር ያሉ ነገሮችን ለመመለስ አጠገቤ አክሊሉ አብርሃም አለ ሪል ስቴት ኮንሰልታንት ነው እንዲሁም ደግሞ ሌሎች ነገሮች ላይ በጣም ብዙ ቦታዎች ታውቁታላችሁ ዴስ ቲቪ ላይ አቦል ሚሊዮነር የሚባል ሾው ሆስት ያደርጋል እንግዲህ ዛሬ ስለ ቤትና እናንተም ደግሞ ምን አይነት ነገር ላይ ኢንቨስት ማድረግ እንዳለባችሁ በነፃ ምንም ነገር ሳትከፍሉ ማለት ነው ኮንሰልት ትደረጋላችሁ ማለት ነው ሶ አብራችሁን እንድትቆዩ እጋብዛችኋለሁ ኤኬ መዩ በጣም አመሰግናለሁ ስለጋበዝሽኝ ቡና ፖድካስት ላይም ከነም የተሻሉ ደግሞ ሌሎች ኮንሰልተንቶቹ በዚህ ዘርፍ ላይ ምክር የሚሰጡ ቢኖርም እኔም አሁን እዚህ ዘርፍ ላይ ስላለው ስለጠራሽኝ የምችለውን ያህል ለመመለስ ተዘጋጅቻለሁ I think pressure አጫንበት መሰለኝ ትንሽ አትጨነቅ ነው መሰለኝ አይ ምንም ችግር የለውም ደስ ብሎኛል actually እናከ ለረጅም አመታት ማለት ይቻላል መሰለኝ አመታት ሆኗል እኮ 5 አመት ሆኗል ነው የምንተዋወቀውና so this is going to be በጣም easy on a conversation እና I'm so glad thank you for having me እሺ ቡና አልቀዳለ መጀመሪያ ስለዚህ ይሄ ሁለተኛ ጊዜሽ ነው ኢንተርቪው ስታደርጊ yes exactly ሁለተኛ ጊዜ ነው አዎ ትክክል እውነተኛ ግን ስለ ሪል ስቴት አልነበረም ኢንተርቪው ያርኩ ያኔ ዝም ብሎ ስለ ኢንተርቴይንመንት ኢንዱስትሪ ብቻ ነበር ስለ አቦል ሚሊዮነር ቡና አልቀዳለ ያስፈልገናል በጣም ደስ ይለኛል ትወዳለህ ቡና yes በስኳር ሳይሆን በጨው ኦኬ ጨው የለንም ጨው ባዶን እንጠጣ ባዶን እንጠጣለን እሺ yes ስኳር ልል ነበር ገርሞኛል እሺ ቀደም አክቹሊ ጨው በጨው ተጣጣው ከዛ ደሻ ለምን ምን ይጠቅማል ግን በጨው መጠጣት sodium is good for your body not too much ግን ሶዲየም ሰውነትሽ ላይ እንትን ሲል ነው ጉድለት ሲል ነው ብዙ ጊዜ ወደ ስኳር ሰው የሚሄደውና ያው 60 አመት እስከሚሞላ ለምን ተጠበቅ ስኳር ለማቆም ብዬ ወደ ጨው አይ ስኳር ማቆም ሌላ ሌቭል ነው ግን ጨው ደግሞ በጨው ደግሞ መጠጣት በጣም በቃ ይገርመኛል ያው አባቴ እናቴ ላይ ክፍለ ሀገር በተለይ ሲሄዱ በቅቤ ደግሞ ተረጉ ሲሆን ልብ የሚያወርድ ነገር ነው ያለው እንጂ አይ ዶንት ኖ ለኔ እንደዛ ነው እንደውም ስኳር አሁን ነው የተጀመረው seriously people ወይ ባዶ ወይ በጨው በጉራጌ ተሳበበ እንጂ ጉራጌ ነው በጨው በብዛት የሚጠጣው ይባላል ግን የትም በብዛት ብዙ ክፍለ ሀገር ኢትዮጵያ ውስጥ ብትሄጂ በጨው ነው ሰው የሚጠጣው so and ጨው በባህሪው ብዙ ሰው ይሄን ነገር ስለ ጨው አያውቅም የምንም ነገር ላይ ጨው ስታረጊ የዛኑ ነገር ጣዕሙን ነው የምታገኙ እንጂ የጨውን ጣዕም አይደለም ጎመን ላይ ጨው ብታረጊ የጎመኗ ጣዕም ትወጣለች more enhanced ታደርጋለች ቡናም እንደዛው ቆይስቲ ለሞክረዋለሁ ለሪል ስቴት መጥቼ ስለ ቡና አይ እንዴ ብዙ ያውላችሁ ኤኬ በጣም ብዙ ኤኬ መለብዬ የምጠራው ስለማቀው ነው አክሊዱ ኤኬ ብዙ ነገሮች ላይ ነው ተሰማርቶ ያለው ሰው ስለ ቡናም ደግሞ እዚህ ጋር ጣል ሊያረግብን ይችላል በመሃሉ ሰው እንዳትደናገጡ ግን ዛሬ እንግዲህ ተገናኘን በሪል ስቴት ይሆነና ሌላ ጊዜ ደግሞ በሌሎቹ እንገናኛለን ሶ የመጀመሪያው ቤዚክ የሆነ question ለምንድነው የቤት ጉዳይ እንደዚህ በጣም አንገብጋቢ ሆነው ምንድነው ቤት ለምንድነው እንደዚህ አይነት ቫልዩ እላዩ ላይ አታሽድ የሆነበት ያው አሴት ነው አሴት ደግሞ
ትልቅ ቫልዩ ያለ ነገር ነው እና ብዙ ሰው አሁን አዲስ አበባ ውስጥ የሚለፋው የሚሰራው ለቤትና ለመኪና ነው ይባላል whichever one ቢያስቀድምም እና ዞሮ ውልም ላይ አድርገሽ ለልጆችሽም ለሌላ ሰው ማስተላለፍ የምትችይው ፕሮፐርቲ ነው ሪል ስቴት ነው እና ቫልዩ ኢትዮጵያ ውስጥ ብቻ ሳይሆን መላ ዓለም ላይ ፕሮፐርቲ በጣም it's one of the biggest በአንድ ቤት ውስጥ ካለው በአሴት ደረጃ በጣም ከፍ ቦታ የያዘው ሪል ስቴት ነው ሁልጊዜ አሁን እንደዚህ ስለ ከኮንሰልተንሲ ወይም ደግሞ ከፕሮፐርቲ ጋር የተያዙ ነገሮችን ስሰማ አሴት እና ላያቢሊቲ የሚባል ነገር ሰማል ምንድነው ክሊር አውት አድርግልን እኔ ይገባኛል ግን የሆነ ያህል ብቻ ነው የተረዳው so liability ማለት በቃ በብዙ ዋጋው አፕሪሺየት የማያደርግልሽ ያንቺን መንከባከብ ያንቺን እንትን የሚያስፈልገው ላያቢሊቲ መኪና ሊሆን ይችላል አሁን ኢትዮጵያ ውስጥ መኪና እንደ አሴት ነው because of ያው ኢንፍሌሽን ምናምን ታውቂያለሽ የገዛሽው መኪና ከፍ ብሎ ነው የሚሸጠው አሁን ባለው በሪፎርሙ ግን ይሄ ነገር እየቀረ እየመጣ ነው ሰው ላያቢሊቲ ምንለው እንደ አሴት ቁጭ አርገሹ ዋጋው አፕሪሺየት አርጎ ምን ሳይሆን ሞር ከፍያ የሚፈልግ ካንቺ ዋጋው አፕሪሺየት ብዙ የማያደርግ ቶሎ የሚወርድ ሶ ልዩነቱ የአሴት እና ላያቢሊቲ በዚህ እንጂ መኪና አሁን ለምሳሌ በሌሎች ሀገራቶች ላያቢሊቲ ነው የሚሆነው ማለት ነው absolutely ሶ ምንም አይነት ዋጋ አይጨምርም ኢትዮጵያ ውስጥ ግን እንደ አሴት ነው ተይዟል አሁን ኦልሞስት ግን ያም ደግሞ እየቀረ ነው እንዳልሽ ቅድም እንዳወራ ነው ይሄ በደላላ ምናምን ገበያ የተያዘ ነበርና በፊት የገዛሽው መኪና 200 ሺህ ብር ምናምን 300 ሺህ ብር የገዛሽው መኪና አሁን 1 ሚሊዮን ብር ምናምን ሲሸጥ ግን ብዙ ሰው ደግሞ የማያውቀው በዛን ጊዜ የነበረው ኤክስቼንጅ ሬት ስንት ነበር ምናምን የምትባለው ነገር አለች መሀል ላይ ሶ ያ እየቀረ ነው ልልሽ ነው so because ያው ኢቪ መኪናም እየገባ ነው ጋዝ መኪናም እየቀረ ነው የጋዝ መኪኖች ዋጋም እየወረደ ነው አሁን ቤንዚን በመጨመር ጉዳይ ሶ ስለዚህ ቤት በቃ ሙሉ ለሙሉ አሴት ነው ማለት እንችላለን yes ኢትዮጵያ ሳይሆን መላ ዓለም ላይ ኢትዮጵያ ብቻ ሳይሆን ሶ አሁን ለምሳሌ አንደኛው ደግሞ እሺ መሬትና ቤት እሺ ቤትና መሬት ሁለት የተለያዩ ነገሮች ቤት ላይ መሰራት አለበት አይደል ሶ መሬትን ኦን ማድረግና ቤት ኦን ማድረግ ደግሞ ሁለቱ ዲፈረንስ ላይ ምንድነው ያለው መሬት አሁን ግራውንድ ላይ ብዙ ሰው በዚህ በመሬት በመንቀጥቀጥ የተነሳ መሬት ላይ ቪላ ቤት በገነባ ደስ ይለኛል አፓርትመንት ከምገባ ይላል እሺ ግን አሁን መሬት ገዝተሽ መገንባት አለብሽ ወይ የተገነባ ደግሞ ሀስሉ ብዙ ነው ለማለት ነው ኢትዮጵያ ውስጥ አሁን አንድ ሰው ቤት ገነባ ሲባል ታውቂያለሽ like በጣም ብዙ ሀስል አለ በጣም ብዙ ነገር ሀስል ውስጥ ነው የሚያልፉት ህንጻውን ታይ ቤት ለመገንባት ማለት ነው እና sorry I got sidetracked no worries so ምንድነው መሬትና ቤት ደግሞ ኦነርሺፕ የሚባሉት ምንድነው ዲፈረንሳቸው ማለት የትኛው የተሻለ ነው የትኛው አሁን ልክ እንዳልከው ቻሌንጅ የሚበዛበት ከሆነ ሶ በቃ ላንድ ኦን እናድርግና እናስቀምጠው ወይስ ምን እናድርገው it's expensive የመሬት ዋጋ አሁን ቀንሷል ካለበት በፊት ከነበረበት አሁን በፊት 100 ሚሊዮን እንደዚህ 80 ሚሊዮን እንደዚህ የሚባሉ መሬቶች በጣም ቀንሷል ሶ ጥያቄሽ አሁን ሰው መሬት ቢገዛ ይወደድበታል ሞር ማህበረሰብ ወደ አፓርትመንት ከባሽ አሜኒቲስ ያለው ሁሉ ነገር የተሟላለት ወደዛ ነው እየሄደ ያለው በፊት በሰው ቤት ነበር አሁን በዚህ በመሬት መንቀጥቀጥ የተወሰነ ሰዎች እንደዛ ይላሉ እንጂ መሬትም ማለት ብር ካለሽ መገንባት ሀስሉን ማሳለፍ ከፈለግሽ ጥሩ ቦታ ላይ መሬት ካገኘሽ ከባሽ እሱን ማድረግ እንችላለን ነው absolutely እንደው የሚሻለው ለኔ እንዳልሹ መሬት እውነቱን ለማውራት ከስተሽ መገንባት ይሻላል ግን there's a hassle በጣም ሀስላለሁ አንድ ቦታውን ማግኘት አለብሽ ጥሩ ቦታ የምትፈልጊውን
ከዛ መገንባት የሚባል ነገር አለ በጣም ረጅም ፕሮሰስ ነው ሴቶች ራሱ ይመለጣሉ ቅድመናል ከባድ ነው it's a big hassle ሙሉ ለሙሉ ነው ወይስ ግማሽ ብቻ ነው የሚመለጡት ትንሽ ብቻ አትሊስት ነጭ ረውር የተወሰነ ይታያል ኢትዮጵያ ውስጥ ትንሽ እንትን ይላል መደነቅ አለባቸው ገንቢዎች እውነት ሙሉ በሙሉ we should ብዙ ሀስል አለ የዋጋ ግሽበት አለ ሰራተኛው በሰዓት አይመጣልሽም ማለት ያው የሀገሪቷን ነገር ሁላችንም እናውቃለንና ገንቢዎች እኔ በኢትዮጵያ ውስጥ ያሉ ገንቢዎች በጣም መደነቅ አለባቸው መሸለም አለባቸው ባይ ነኝ because ሀስሉ በጣም ከባድ ስለሆነ ለዛም ነው ደግሞ ይመስለኛል በጣም ብዙ ሰው ወደ በቃ የተጨረሰ ቤት ውስጥ ገብቶ ወይም ገዝቶ መግባትን ፕሪፈር የሚያደርገው ብያስባለሁ አፓርትመንቶችን አሁን እሱ ራሱ አንድ ጥያቄ ነበር ምንድነው ታሪኩን ስታየው ልክ እንዳልከው ሰው መሬት እየገዛ ነበር የሚሰራው ነው የመጀመሪያ ከአባቴ እና እናቴ አንድ ላይ ገንብተው ነው የገባንበት የመጀመሪያ ከዛ በኋላ ግን በቃ ገዝተን መግባት በጣም 3-4 ቤት ምናምን ቀይረናል ግን አንድንም አልሰራነውም ከዛ በኋላ ያለው ሶ የሱ የታሪክ ሂደት ራሱ ምን ይመስላል ለምንድነው ወደዛ የቀየር ነው so ገራሚ ጥያቄዎች ነው የምጠይቁኝ but አሁን ምን ተፈጠረ በብዛት አሁን ጥሩ ቦታ ላይ ከኮሪዶር ፕሮጀክት በፊት መሬት ያላቸው ሰዎች በተለያየ ዋጋ ከፍ ባለ ዋጋ መሬታቸውን ሸጠው አፓርትመንት ወደ CMC አያት ገዝተው መሬትም ይገዙ አሉ እና እንደዛ ሄዷል ሶ ይሄ ትሬንዱን ነው የሚባለው ብሩን ፋብሪካ ላይ ሊያውለው ይችላል የተወሰነውን አፓርትመንት ሊገዛ ይችላል ወይ 2 አፓርትመንት ገዝቶ ለልጆቹ ሊያከፋፍል ይችላል so it became a trend ቆንጆ ቦታ ላይ መሬት ያለው ጥሩ ብር ይዝና ለልጆቹ ወይ ያከፋፍላል ከዛ አፓርትመንት ገዝቶ ይገባል so ትሬንድ ነው ልበልሽ ትሬንድ ነው ሰው የሚከተለው ያ ኦኬ ሌላው ደግሞ እያስተዋለን የመጣ ነው ምንድነው ድሮ መጀመሪያ አካባቢ አሁንኛ ወደ ከተማ እንሄዳለን ከተባለ ወደ ፒያሳ ወደ ቦሌ ነው የምንሄደው ቦሌ ራሱ አልነበረም ያን ያህል አክቹሊ የጻን ያለን ፒያሳ ነው ነበር ሶ ኤክስፓንሽኑስ አሁን የኤክስፓንሽኑ ምን አይነት ኢፌክት አመጣ ሃውዚንጎች ላይ ድሮ አሁን እኔ ላፍቶ ነው ያደኩበት ቦታ የነበረው በጣም ማለት ስናድግ እንዴት ነው ልበለ በጣም እንዴት ነው እርሻ የነበረበት ቦታ ነበረ ኢቭን ላይክ ልብሳችን ላይ ትዝ ይለኛል አስጠተን ቡና ልክ ሲጣራ ቡና ራሱ ገለባ ይወጣብን ነበር ወይኔ ልብሳችሁን ሰብስቡና ሶ ኤክስፓንድ እያደረገ ግን አሁን ላፍቶን ብታየው ላይክ ምንም በቃ አይታወቅምና ይሄን ኤክስፓንሽን እንዴት ታየዋለህ በአንተ ፐርስፔክቲቭ ምን ይመስላል ደግሞ የሃውሲንግ ፕራይሶቹን እንዴት እየገፋቸው ነው ወይ እያሻሻላቸውም ከሆነ አይነቶቹን አፓርትመንት መሬት መግዛቱን አሁን መሬት ኦን የሚያደርግ ሰው እሱን ላነሳለ ነበር የሆነ ጠጋ ራቅ ያለ ቦታ ነው ኦን የሚያደርገውና አብዛኞቹ መሀል ከተማ ምናቸው ፎቆች ናቸው ቢዝነስ ሴንተሮች ናቸው ምናምን እነዚህ ነገሮች የሃውሲንግ ፐርስፔክቲቫችንን እንዴት ቀይረዋል ብለህ ታስባለህ አሁን በፊት በጣም ሩቅ ነው ይሄ ሰፈር አሁን ወደ የረር ብንሄድ አዲሱ አሁን መንገዱ ምናምን ከመገንባቱ በፊት ማንም ሰው አይደፍርም ኦኬ ከባሽ ሶ የቤት የመሬትም ዋጋ በጣም ርካሽ ነበር ሶ አሁን በኮሪዶር ልማት መንገድ በ5 ደቂቃ መንገድ ሆነ ከየረር ኤርፖርት ድልድይ በ5 ደቂቃ ውስጥ ትደርሻለሽ ስለዚህ ያ ቫልዩ የዛ አካባቢ የየረር ሆነ የCMC አያት ቡልቡላ ኮየፈቼ ሙሉ ያ ሰፈር በፊት ሰው የናቀው ልበልሽ አሁን በ5 ደቂቃ ውስጥ ትደርሻለሽ ከቤተ መንግስት ወደ ኡራኤል አሁን ይሄ አዲሱ የካሳንቺስ መንገድ ሊትራሊ በትላንትና ከትላንት ወዲያ 4 ደቂቃ ውስጥ ነው የደረስኩት 4 ደቂቃ ማለት ነው እና እነዚህ የማይደፈሩ ቦታዎች ውስጥ ለውስጥ ገባሽ ዋጋ በጣም እንትን ቫልዩ ጨምሯል አሁን ገባሽ ሰው ማህበረሰቡ አይ ቲንክ ወደዛ ያያረጋ ነው በፊት አሁን አንድ የረር በጣም ሩቅ ነው ሊመስልሽ ይችላል በጃክሮስ አርገሽ ስለምንሄድ ሶ አሁን ግን you have roads this corridor project ሁሉንም አገናኛቸው ሶ በፊት ሩቅ ነው ያልሹ literally 5 ደቂቃ ነው literally so what is happening ግዴታ ቦሌ መግዛት አይጠበቅብሽም ግዴታ መሀል ከተማ ፒያሳ ትንሽ ራቅ ብቲ ቶሎ ትደርሻለሽ እነዚህ መንገዶች እየበጁ ነው ሶ ይሄ ምን ያደርጋል የሃውሲንግ ቫልዩ ኮሪዶር መጣ ሲባል ቤትሽ ካልተነካ እዛው ካለ the value goes up
it doesn't go down ገባሽ so በዛ አዲስ አበባ በጣም it's becoming a hub a real estate hub በጣም የተለያዩ ደስ የሚል ገባሽ መንገዱን ብዙ ሰው አላየውም you have to go out you have to see so የናክሻቸው ሰፈሮች ራሱ አሁን በጣም they're out they're reachable ገባሽ ስለዚህ ይሄ ዋጋው አሁን በጣም የዛሬ አሁን 3 አመት 4 አመት በጣም ከፍ ይላል ዋጋው ስለዚህ የገዢ ገበያ ነው እኔ ያምለው አሁን ያለንበት ገዢው አማራጭ አለው በጣም ብዙ አማራጮች አሉት so so infrastructure በጣም ወሳኝ ነው ማለት ነው absolutely ሌላ ደግሞ ምንድነው ኢትዮጵያ ውስጥ አሁን ለምሳሌ ስለ የሆነ ሰፈር የሆነ ሚቶች አሉ ምንድነው የሚባለው በአፍ የሚቀር ታሪኮች አሉ አይደለ እዛ ሰፈር የሆነ ሰይጣን አለ ምናምን ይባላል ይሻሻል በጣም ብዙ ጊዜ ነበር ያው እንዚ ይበላል እና እንዳትሄዱ ምናምን የሆነች አጋንንት አለች ምናምን ይባልና ያ ሰፈር በጣም አይዞሌትድ ይሆናል ሰው አይሄድበትም በጣም ጭር ያለ ይሆናል እንደውም ከድሮ ከነበረበት የሚያስፈራ አይነት ነገር ይሆናልና እነዚህ ሚቶች አሁን አሉ ወይስ ቀርተዋል የሚገርም ነገር like አሁን እኔ አሁን ካንቺ ነው መጀመሪያ የሰማሁት ዋው ባት በፊት አሁን ሜቢ ዳር ኖር አጣቀመስ ማለት አሉ የሚያስፈሩ ሰፈሮች አሉ ግን እኔ አሁን normally I haven't heard እንደዚህ okay ግን አሉ ግን የቀሩ ይመስለኛል እኔም ለምን እነዛ ሰፈሮች ሲለሙ ስለማያቸው ማለት ነው እነዚህ እንግዲህ ምልህ ታሪኮች እኔ ዳር ነው ሁሉ ጊዜ ከተማ ሰው አይደለሁኝም ሰው ጥግጥጉን ስለኖርኩኝ ነው እንደዛ ያልኩ because የሆኑ ወንዞች በተለይ ወንዞች አካባቢ በጣም ሰው ይፈራልና ኢንቨስት ማድረግ አይፈልግም ቶሎ በተቻለው አቅም ከዛም ሰፈር ደግሞ መውጣት ነው የሚፈልገው አሁን under developed area ሰው ይፈራል ቡልቡላ በጣም ይፈራ ነበር ከፓሽ even though ካየር መንገድ 2 ደቂቃ 3 ደቂቃ እና even ጓደኞቼ እኔ ቡልቡላ ነኝ ምናምን ስላቸው እንትን ይላሉ ላይ የት ነው እሱ like አራብሳና no ቡልቡላ እኮ የአየር መንገድ ጀርባ ነው like I have to tell them like specifically የት እንዳለ so I think ማህበረሰቡ ጋር የሆነ you know false information አለ ያ ፎልስ ኢንፎርሜሽን ግን አሁን እውነቱን ለማውራት ማህበረሰቡ ሐቁን ያውቃል ተገልብጦ ኮየፈጨ ነው ያለው የከሳችስ ህዝብ ስለዚህ ስለ ኮየፈጨም ስለ ቡልቡላም የሆነ ነገር ብትይ ማንንም አይሰማሽም እዛው ነው የሚኖሩት so I think there's hype ዝም ብሎ ታሪክ ገባሽ በምን ነገር አንደኛው ሰፈር ቡልቡላ ነበር ማለት አሁን በጣም ትልቅ ወንዝ አለ I think ትልቁ አቋቂ ይሁን ተሳስቼ ሊሆን ይችላል so በዛ በኩል የሚያልፍና በጣም ነበር የሚፈራው እሱ አካባቢ ያለው ሰፈር ምናምን በቃ እንዳትሄዱ በዛ በኩል እንዳታርፉ ይወስዳችኋል ምናምን ነበር የሚገርምሽ አሁን የዛሬ 5 አመት 6 አመት ቡልቡላ go back 6 years 7 years እሺ 5 ሚሊዮን 6 ሚሊዮን ብር በቃ 300 ካሬ እንደዚህ 400 ካሬ ምትገዢው አሁን ሂጂ 40 ሚሊዮን 50-60 ሚሊዮን ብር እስከ 80 ሚሊዮን ብር እንደውም በተቆንጆ ነገር ካለው ማለት so it's በጣም ሰብዲቪዥን ሆናል የከተማዋ የአዲስ አበባ ሰው የዛኔ ግን 3 አመት you cannot ገባሽ አሁን ግን ገባው ሙሉ እንደውም የከተማ አዲስ አየር ከቡልቡላ ነው የሚወጣው ይባላል እንዴ አይ አሁንማ ፊሺንግ ምን እንዳለ ሰምቼ ነበር ይሄ ቲሜታችን ነው ነገርች this is big ቡልቡላ በጣም ልክ እንደ ቡልቡላ ሰፈሩ ሁሉ አዲስ አበባ የሚገርምሽ በጣም ደስ የሚል ነው ከባሽ ሲጸዳ ደግሞ ታያለሽ ከባሽ more wow like ይሄ ነበር እንዴ የሚያስብል ይሆናል ሁሌ እናቴ በዛ በኩል ወይኔ ይሄ ሰፈር እኮ ትለኛለች ማለት ነውና ለዛ ነው ያልኩት ፎልስ ኢንፎርሜሽን ወይም እነዚህ ሚቶች ያሉት በጣም ሰውን ኢንቨስት ከማድረግ አቁመውታል ኢንፍራስትራክቸርም እንድናነሳቸው የፈለኩት ለዛ ነውና እሺ ሶ ከመሬት ከቤት አወራንና ቤት ደግሞ ወደ ቤት ልምጣልና አሁን በቃ ቤዚክሊ አንድ ቤት ሊኖረው የሚገባ ግዴታ እንደ ስትመክርም ኦይር ደግሞ ለአንተ ራስህ ልትገዛ ሊሆን ይችላል ሬንት ልታደርግ ሊሆን ይችላል ቤት ሊኖረው የሚገቡ ነገሮች ምንድናቸው ቤት ማለት እንደ አፓርትመንቱ ነው እንደ ህንጻው ስለዚህ ሁለት አይነት አድርገህ ነው የምትነግረኝ ማለት ነው እሺ አሁን ቤት ኖርማል ያው you know ምን ያስፈልጋል አመኒቱ ላይ ትኩረት ብታረጊ አሁን አስፋልት ዳር ላይ ያሉ ፎቆች
የሆነ ዴኬር ነገር ቢኖራቸው አሜኒቲስ ገባሽ ክለብ ሃውስ ነገር ቢኖራቸው የተለያዩ ፋሲሊቲዎችን አሜኒቲስ የሚባሉ መሟላት አንድ ህንጻ መሟላት ያለባቸው ነገሮች አሉ ከዛ ውጪ ዋና እንደ ሪል ስቴት ኮንሰልታንት ለምመክረው ምንድነው ሃይድሮሊክ ሲስተሙ የህንጻው ያ ማለት ውሃ ፕላምቢንግ እና ዋና ኢሰንሻል የሆኑ መብራት እንደዚህ አይነት ነገሮች ትኩረት ተደርጎ ለነዋሪው ቀድሞ መሰራት አለባቸው እና የሆነ ጣሪያ ከላይ ውሃ እንዳይፈስብሽ ገባሽ እንደዚህ አይነት ነገሮችን ሃይድሮሊክ ሲስተሙ የህንጻው ጥሩ ነው ወይ የሚለውን ነገር ማየት አለብን ዋናው ነገር ይሄ ነው ልጅ ይዘሽ ምን ይዘሽ ቤት ገብተሽ ገባሽ ልጅሽን የምትለቂበት ቦታ ውሃ የሚንጠባጠብብሽ ውሃ ማይመጣልሽ መብራት ማይበራልሽ ከሆነ these are I think essential የሆኑ የላይፍ ነገሮች ብዙ ህንጻ ላይ የሉ እየተሟሉም አይደለም እና ይሄን ነገር ሞር ትኩረት I think hydraulic system የህንጻው I think is more በጣም serious ወደ መኖሪያ ቤት ስንሄድ መኖሪያ ቤት ውስጥ አሁን እሺ basically ከምናውቀው አሁን ስነሳ መኝታ ክፍል አንድ ሽንት ቤት እንኳን ቢያንስ ቢኖር ይመከራል ከዛ በኋላ ደግሞ አንድ ሳሎን I don't know kitchen እያልኩ ከዚህ ውጪ ግን አሁን ለምሳሌ አንድ ጊዜ የሰማሁት ነገር ምንድነው ፀሐይ መውጫና ፀሐይ መጥለቂያ የሚባል ነገር ሶ እነዚህ ነገሮች አሁን ለምሳሌ እኛ ከምናስባቸው የቦታ የቤቱ አቀማመጥ ውጪ ምንድናቸው ማየት ያለብን አስፋልት ዳር በድምጽ ያለበት እንደዚህ ነገሮች የትኛው የተሻለ ነው ብለህ ታስባለህ ይሄ አሁን ምንድነው ፕሬፈረንስ የክላይንት ፕሬፈረንስ ነው you know አንዳንዱ ፀሐይ መውጫውን ይፈልጋል አንዳንዱ ፀሐይ መጥለቅበትን ይፈልጋል so per client requirement አሁን አንድ ህንጻ ፀሐይ መውጫም አለው መግቢያም አለው እሺ እና of course ፀሐይ መውጫ ጧት ላይ የምታገኙ ጧት ፀሐይ ፔኔትሬት እንዲያደርግልሽ that's የተሻለ ነው የምታገኙ ከሆነ እና ያን ሬኮመንድ ፀሐይ መውጫ ይሆነውን ማለት ነው ፀሐይ መውጫ እንደዚህ በቃ ሃይድሮሊክ ሲስተም እንደዚህ ማየት ያለብሽ ነገሮች አንቺ እንደምትዩ ማለት ነው አንተስ ፐርሰናሊ አሁን ለምሳሌ መሬት ላይ ያለ ቪላ ቤት ነው ቪላ ቤት ማለት መሬት ላይ ያለ ቤት ነው አይደል ፎቅ ያልሆነ ቪላ ቤት ነው ወይስ ደግሞ አፓርትመንት ላይ መኖር ነው ወይ ፐርሰናሊ አንተ ሪከመንድ የምታደርገው ሁለቱንም I already know personally እኔ ሳረጅ የራሴ ቤት ቢኖረኝ ደስ ይለኛል ወደፊት ግን አሁን ወጣት ነኝ I'm moving around ከተማ መኖር ፈልጋለሁ ቤተሰብ ይዤ ገባሽ so apartment would be an ideal thing ለኔ ማለት ነው ያ ማለት ደግሞ because ሁሉን ለስራም የሚቀርብሽም እሱ ነው ዋጋውም እርካሽ እሱ ነው አፎርድ ማድረጋችን መሬት ገዝተሽ ከዛ ገንብተሽ it's tough so unless you have capital ካለሽ I think አመዩ ለገነብ ይመስለኝ ጥያቄሽ ሁሉ ወደዛ እየሄደ ነውና ቢሆን ቢሳካልኝ አይስቲ እና ያለን እኮ ካንተኩ ዛሬ ሰምቼ ካልኩሌት ለማድረግ ነው እሺ ግን አፓርትመንት ነው አሁን በጣም ብዙ ሰው አፓርትመንት ላይ ነው because hassle የለብሽም ቤት ሜንቴን ለማድረግ ራሱ ብዙ ነገር አለ there's a lot of hassle and ግቢ ውስጥ ኖርሽ ሜንቴን ለማድረግ ራሱ ከባድ ነውና በዛ አዲስ አበባ I think we're ወደ አፓርትመንት ነው እየሄድን ያለ ነው በብዛት do you think age ወይም ደግሞ ያለንበት የፌዝ ኦፍ ላይፍ ለበለው ኤጅ ላይ ሪስትሪክት ከማድረግ በፊት አሁን ለምን ስትል መጥቶልኝ ነው because maybe ወደ ፊት ሳድግ እሺ ወደ ፊት like የማርጃ ጊዜያችን ላይ I don't know so senior ስትሆን like you want to own የሆነ አይነት ቤት አይደለ ከአፓርትመንት ሙቭ አውት አድርገን አሁን እንዳልከኝ ከሆነ yes so እንደዚህ አይነት ነገሮች maybe age እና phase of life affect ያደርገናል እንዴ decide እንድናደርግ of course your age your when you're married you have kids if you have kids you want something ሰፋ ያለ ነገር something you don't want something small because you want your kids to ልጆችሽ የሚሯሯጡበት ምናምን so ላጤ ሆነሽ ደግሞ ገባሽ ስቱዲዮ ሊበቃሽ ይችላል አግብተሽ እንትን so every phase የራሱ አለው ልጆች ከወጡ በኋላ ደግሞ when you have seniors they have grandkids ገባሽ እነሱ አሁን ፎቅ ላይ ሊፈልጉ ይችላሉ ግን 15ኛው ፎቅ ላይ ሊፈልጉ ይችላሉ first floor ላይ በዘገባ ወጣ seniors እንደዛ ናቸው so maybe so affect everybody's interest ይለያል
እድሜውም ቢሆን በየፌዝ ኦፍ ላይፍ ግን at the same time we're forgetting one thing አቅም የሚባል ነገር አለ ኦኬ ሶ አቅም ነው ዋናው አቅሙ ምን ያህል አቅም አለው because በአቅምሽ ነው በአቅምሽ ያህል ነው ገባሽ የመገንባት አቅም ካለሽ እሺ ገባሽ እና አቅምሽ ምን ያህል ነው you know መሀል ከተማ ላይ ቤት ያስገዛል አቅምሽ ቤት ያስገነባል ወይንስ አቅምሽ ገባሽ depends ሁሉ ነገር በባጀት እና ኢትዮጵያ ደስ የሚለው ነገር ደግሞ ሁሉንም ያስተናግዳል ገባሽ extremely luxurious የሆኑ አሁን you can go to metropolitan okay የዛ ኃላፊ ነበርኩ አሁን የሽያጭ ኃላፊ ነበርኩ እዛ አስቴራወቀም እንደ ፓርትነራችን ሆና የምትሰራበት so metropolitan አሁን መተሽ ፊኒሺንጉ it's like what ገባሽ መሀል ከተማ ላይ የኖርሽ ቦሌ መሀል ላይ የኖርሽ ምንም አይነት ድምጽ ቤትሽ አይገባም ገባሽ ሙሉ ሳውንድ ፕሩፍ ነው ቤቱ አሰራሩ ይለያል ገባሽ so according to your budget አቅምሽ ምን ያህል ነው ኦቪድ አለ ገባሽ ለኔ ቢጤ አሁን 400,000 ብር ዳውን ፔመንት ከፍለው 10% ለ4 ሚሊዮን የሚገዛ ቤት ቀሪውን ቀስ ብሎ የሚከፍልበት ገባሽ እሺ የተሻለ ሌላም ደግሞ I want something ያለቀ ነገር ገባሽ እየተገነባ ያልሆነ ቴመር መሄድ ትቻለሽ በጣም የሚገራርሙ ፕሮጀክት አላችሁ ዲኤምሲ መሄድ ትቻለሽ ማለት options are endless ለሁሉም ገባሽ per their budget እንትን ያ ኦኬ ናይስ እንደውም አሁን አነሳው የአርቲስት አስቴራወቀን በዛው ሊመጣበት ነበር one thing ሁሉ ጊዜ የሚያስደንቀኝ ነገር ሪል ስቴት ሚለው ኢንደስትሪ ራሱ ኢትዮጵያ ውስጥ የሆነ ቅርብ ጊዜ ነው የገባው ከዛ በፊት የነበረው እንደውም አሁንም ድረስ ያለ ይመስለኛል ሶ የምታቀው የምታምነው ወይ በሰው ሪከመንድ የተደረገበት ደላላ ደውለ ወይ ቤት ትገዛል ወይ ቤት ትሸጣለህ ነበር ግን የሆነ ጊዜ በኋላ ሪል ስቴቶች ኢንትሮዲዩስ ተደረጉ ወደ ኢትዮጵያ having 10 years and plus experience ሪል ስቴት መቼ ነው ላይክ ሺፍት ያደረገው ከኮሚሽን ስራ ወይም ከደላልነት ከብሮከርነት ሪል ስቴት ውስጥ የገቡ ሰዎች አሉ ኦር እንዴት ነው ላይክ ኮምፒቲሽን ላይ ናቸው ከደላሎችና ሪል ስቴት ወይም ደግሞ እንዴት ነው ሲገባ የነበረው ሺፍት ሶ የዛሬ በ5 አመት በዩ 4-5 years back ነው ከዛ በፊት ሞር እንዳልሹ በደላላ ነው የሚሸጠው ሶ ሪል ስቴት ፔኔትሬት ነው አሉ no real estate አሁን over 10 years of experience በጣም ብዙ ቤት አስረክበዋል አሁን ሌሎች ከዛ ቀጥሎ አያት ጊፍቶች አሉ ሶ እነዚህ ስር የሰደዱ ሪል ስቴቶች አሉ እና ሶ እነሱ አሁን ስም አላቸው ትክክል ከነሱ በፊት ግን ደላላ ነው እንዳልሽው ከዛ በኋላ ኦቪድ መጣ ኦኬ ሶ ኦቪድ መጥቶ ሙሉ አሁን እነዚህ የጠራዋቸው ሪል ስቴቶች ገበያውን ተቆጣጥሮት ነበር ገባሽ ዋጋውም ይሸጣል በ$2,500 $3,000 በካሬ እስከ $4,000 በካሬ የዛሬ 3 አመት 4 አመት 5 አመት ሶ ኦቪድ መጥቶ በ76,000 86,000 በካሬ መሸጥ ጀመረ ቴመርም አለ እንደዛው እንደውም እነሱ በሳይለንት ነው እኛ ኦቪድ እየጮኸ ቴመር ከስር ነበር በዛ ዋጋ አንድ ሲሚላር ዋጋ እየተሸጠ ሶ ምን ሆነ ሴልሶችም ሁሉም ሴልስ ከስር አለው ሶ ብሮከሩ በሴልሱ ተቀየረ ልበልሽ ኦኬ እሺ የሪል ስቴት ሴልሶቹ ሶ ሞር ፕሮፌሽናል ብሮከር ልክ አሁን አሜሪካ ሪልተር ምናምን እንደምንለው ሶ የኤጀንቱ አሁን የቴመር የራሱ ሴልስ አለው ሜትሮ የራሱ ሴልስ አለው ኦቪድ ሶ የሽያጭ አማካሪዎች ልበልሽ እነሱ በእነሱ መሆን ጀመረ ሶ በፊት መረጃ ብዙ አልነበረም ሶ በደላላ ነው የምታገኘው አበበ ምን አለ ገባሽ አሁን ግን ሄደሽ ቢሮ ሄደሽ ሁሉንም ጋር ማውቅ ትቻለሽ ኦልሞስት ሲሚላር አይነት ዋጋ አላቸው ገበያው ተረጋግቷል it's not ገባሽ 4,500 ነው የሚባል ነገር አትሰሚም አሁን ደስ የሚል ነገር ገባሽ እና በዛ ተቀይሯል በደላላ የነበረው ማርኬት ሞር ወደ ግለሰቦች ፕሮፐርቲ ኮንሰልታንቶች ናቸው አሁን ያዙት ቅድም ያልሽው ቲክቶክ ምናምን እንዳልሽው
አንተስ እንዴት ነው ወደዚህ ማለት በጣም ብዙ ነገር እንደምትሰራ ቃለኝ ኢንተርቴይንመንት ኢንዱስትሪም ላይ ያለ ግን ወደ ሪል ስቴት ኮንሰልተንሲ ደግሞ የገባበት ቅስፈት አለ ላይክ በቃ ይሄን ነው መሰራው ያልክበት ሶ አፍሪካ ቬኬሽን የሚባል ካምፓኒ አለ አክሰስ ሪል ስቴት ኤርሚያስ አመድ ጋር ሶ ከነሱ ጋር ነበር ሶ ኢትዮጵያ ውስጥ ሪል ስቴት ሽያጭ የሚለውን ነገር ሐሳቡን ራሱ ኢትዮጵያ ውስጥ ያመጣ ነው እኛንን ብዬ ገምታለሁ ግን እኛ ስለሽ ቡድኑ ኤድዋርድ ሮቢንሰን የምንለው አንድ ፈረንጅ አለ እሱን ሙሉ በሙሉ እኛን ስልጠና አሰልጥኖን ምን ብሎን ወደ ኢትዮጵያ ውስጥ ፔኔትሬት ገበያው ፔኔትሬት እንድናረግ ያገዘንና በዚህ አጋጣሚ ኤድዋርድ ሮቢንሰን በጣም ማመስገን ፈልጋለሁ ሙሉ አክሰስ ውስጥ የነበር ልጆች ደስ የሚልሽ ነገር ሪል ስቴት የፈለግሽው ሪል ስቴት ዘርፍ ላይ ኃላፊ ሆኖ ይገኛሉ በዚህ ሰዓት እንደውም በዚህ ፖድካስት ሁላችሁንም ሰላም ልላችሁ ፈልጋለሁ በጣም ጎበዝ ናቸው ቴሌማርኬቲንግ የሚባል ኢትዮጵያ ውስጥ አሁን ስልክ ደውለሽ ሃይ ከሜትሮፖሊታን ሪል ስቴት ነው የምደውለው ሃይ ከኦቪድ ነው የምደውለው የሚል ሐሳብ ኢትዮጵያ ውስጥ አልነበረም ወይ መንገድ ላይ መኪናሽን ፓርክ ስታረጊ አንድ ሰው መጥቶ ሰላም እንዴት ነሽ ከአሚባራ ነበር ይሄ ሐሳብ ራሱ ኢምፕሊሜንት ያደረግነው ኤድዋርድ ሮቢንሰን ያ የነገርኩሽ ፈረንጅ ነው ይሄን ሐሳብ የያዙ ልጆች ናቸውና ሶ አሁን ሁሉም የተለያየ ዘርፍ ሪል ስቴት ላይ አሉ ገባሽ ሶ ገበያው አሁን ከዛ ከነበረው አሁን ያለ ነው በጣም ብዙ ነው በረሃ ላይ አንድ ውሃ ሻጭ እንደነበረ በዩ አሁን ግን you have a lot of ስለዚህ አሁን የገዢዎች እንትን ነው ኤራ ይሄ ደግሞ ይቀየራል ነገ ባንኮች ብር ማበደር ይጀምራሉ ናሽናል ባንክ አሁን ሰፕቴምበር ላይ ያወሩት ነገር አለ 100 ቢሊዮን ለዶላር ሬሚተንስ እንለቃለን ያመቼ እንደሆነ አላውቅም ግን ምንድነው ይሄ ገቢዎች አሁን ገዢዎች እየሄዱ መረጃ ይቀበላሉ 86000 በካሬ ያለቀ እኮ ነው ማለት አሁን በዚህ ሰዓት 86000 በካሬ ያለቀ አለ ኢትዮጵያ ውስጥ ማንም ግን ይሄን አይምንም but there is ያለቀ you can move in you can call me too but so research ማድረግ አለብሽ ሽንኩርትና ቲማቲም ልገዢ አይደለም እንትጂ when you're buying a house you want to make sure ገባሽ ከዚህ በፊት ምን ገነቡ ምን ነው ያስረከቡት ገባሽ so የዛሬ 3 አመት 4 አመት የነበረው ገበያና አሁን ያለው ገባሽ አሁን 3 ሚሊዮን ብር የያዘ ሰው በጣም ብዙ መረጃ ይዟል ገባሽ በፊት 3 ሚሊዮን ብር የያዘ ሰው ነው ከተባለ ኖ ሪል ስቴት ሄዶ ከፍሎ ነው የሚወጣው ገባሽ but now ሁሉም መረጃ አለው እንዳልሽው ቲክቶክ ላይ ነይ ከዚህ ምናምን ገባሽ so this is a buyer's market ገባሽ banks are not አሁን ባንኮች አልገቡበትም ብርም ያበደሩ አይደለም so ገዢው ብዙ አማራጭ አለው ገዢው ያለቃለ ያልተገነባ ቀስ ብዬ በ3 አመት ውስጥ ቤት ባለቤት ሆናለሁ መሆን ፈልጋለሁ በ5 አመት ይችላል ማስጠንቀቅ ያለብኝ የተለያዩ ገንቢዎች አሉ ገባሽ መጠንቀቅ ያለብሽ በደንብ ባክግራውንዳቸውን ማጥናት አለብሽ ኮንትራት ከመፈረምሽ በፊት ኮንትራቱን በደንብ ጥልቅ አድርገሽ ማየት አለብሽ ማንነታቸውን የገንቢው ማንነት በደንብ ማጥናት አለብሽ ግን ይሄ አሁን ያለንበት ተመልሶ ይመጣል ብዬ አልገምትም አሁን እየገነባን ያለነው አሁን ባለው በኢትዮጵያ ውስጥ ባለው በዛሬ 37000 እንደዚህ በካሬ ገንቢው የሚገነባው ኦኬ በካሬ የሚያወጣው ይሄ ነው ስለዚህ ለማህበረሰቡ የሚሸጠው በስንት ነው 86000 ያዋጣው በፊት ግን አሁን 2400 3000 ስንሸጥ ዶላር ነው ማለት በ50 እንኳን ብትመነዝሩ that's like almost 200 ምናምን ብር በካሬ የዛኔ 18000 12000 ነበር በካሬ ግንባታ ነው ማለት ስለዚህ አንዳንዴ is like ungodly profit ማርጂን የሚይዙ ኩባንያዎች ነበሩ ከበፊት አሁን ግን ያ የለም አሁን ገንቢው ምን እያለ ነው እኔ አሁን እንደ ሪል ስቴት አማካሪ አክሊሉ ህንጻይ መጨረስ አቃተኝ ይሄው እንዳየው እንደቆመ ነው
አንድ ቤት ሸጠልኝ ህንጻዬን ልጨርስ። ስለዚህ ገዢው ብዙ አማራጭ አለው። ገባሽ? መወያየት ይፈልግ ይችላል ከዲቨሎፐሩ ጋር። ያለንበት በጣም this is big። ማህበረሰቡ መፍራት የለበትም። ሄዶ ጥናት ነው ማድረግ ያለበት። ሄዶ ማየት ምን እንደተገነባ ከዚህ በፊት ኮንትራቱንም በጥልቅ ማየት። ገባሽ? ብዙ ሚሊዮነሮች የዛሬ አሁን 5 ዓመት 6 ዓመት አሁን ይሄ የባየርስ ገበያው በጣም ትርፋማ ይሆናሉ። they will become millionaires almost like a Cinderella ታሪክ። ገባሽ? which is what's been going on in ኢትዮጵያ ውስጥ Cinderella። ገባሽ? somebody የሆነ ቤት ይገዛል 5 million እዚህ ጋር 15 there's too much money being made። ያ ደግሞ it's going to come። ባንኮች የውጭ በገበያ ማርኬት ባንክ ይገባል። ከዛ ማበደር ይጀምራል። ምን ይሆናል የዛኔ? 120 ይገባል፣ 130 ይገባል፣ 150 ይገባል። አሁን እኮ አሉ እንደዛ በጣም ፕራይም ሎኬሽን ላይ 140 150 finished fully finished መሀል ቦሌ ላይ አስፋልት ዳር ላይ። ገባሽ? ሁለተኛ ቡናችን yes ምንድን ነው የሚባለው? ሁለተኛው የመጀመሪያው ምን ነበር? አቦል። የመጀመሪያ አቦል። yes that's አቦል ሚሊዮነር። አቦል ሚሊዮነር yes exactly። ሁለተኛውስ? አቦል ሚሊዮነር ለምንድን ነበር ያላችሁት ግን? የመጀመሪያው ሚሊዮነር the first millionaire man. Oh, I understand. Okay. Even the show itself. Yeah. የመጀመሪያው show. It's actually no that's not why. Well, okay. the channel was Abol channel. So we were on Abol. Yeah, okay. So we called it Abol TV. Yeah, Abol Millionaire. Makes sense. Yeah. Ours was Fandisha. Shout out to Fandisha. Yes. Fandisha actually came to our show. They interviewed us. Yes. She actually did. Great time. So you've interviewed me, myself, Makdam. Yes. Mary. Blaine, yes. And Blaine. Yes. ከብሊን ጋር እንደውም እያወራን ነበር ባለፈው። But she's very good. እንደውም ፕሮግራም አላት አሁን። አረ yeah. Okay, I didn't see. She had no እንትን ላይ ነው DSTV ላይ ነው። she has ተከታታይ ድራማውን ነው የምትለኝ? yes that I know። እኔ እኮ ሾው ስትለኝ የራሷ ብቻ መስሎኝ ነበር። Okay, ብዙ ሳሎች ብቻ everybody ሌላ ነገር ውስጥ ገብቷል። I think እንትናም ጀመረች ሜሪም የሆነ ፕሮግራም ጀምራለች። ሌላ ምዕራፍ የለውም እንዴ? አለቃ አቦል ሚሊዮነር በቃ 3 ምዕራፍ ሰራን። 4ኛ ምዕራፉን I'm not sure. We're waiting. Okay. From the producers. ቢኖር ደስ ይለኛል። አሪፍ ነው። እሺ በጣም ቀድሙን ጥያቄ ፐርፌክትሊ ነው የመለስክልኝ። ለምንድን ነበር የገባህ ወደ ሪል ስቴት ኮንሳልታንት ነበር ማለት? በሙሉ መልስ ምንድነው የተረዳሁት? ኦኬ ማለት ሪል ስቴት ኮንሳልታንት መሆን ያለበት because basically እንደዛ በይስ ጠይቀኝ ነገርከኝ ብዙ ጋቦች እንደነበሩ ነው። ሰው ሪሰርች አያደርግም፣ ኢንፎርሜሽን ቢያገኝበት ነገር የለም። የተመጠነ ቦታ ብቻ ነበር ሄደን እንትን ማድረግ ምን ይችላል ነበር። ግን አሁን ያንን ሁሉ ጋፕ ነው እንግዲህ በአንደርስታንድ ያደረኩት አንተ ስትነግረኝ። so that's why we need you የሚለውን ነገር በደንብ ነው ነገርከኝ። so people አሁን እንደውም ቲክቶክ ቅድም ያልሽው እንዴት ነው ብዙ ሪል ስቴቶች ቲክቶክ ላይ ፕሮሞት ያደርጋሉ because የኛ ሰው ቴሌቪዥን ምናምን ብዙ አያይ ገባ ቲክቶክ ላይ ነው። ሶ በዛው ገባ መላ ሪል ስቴት አሁን ሴልሶቹ ኮንሰልታንቶቹ እዛ ጋር ባለ 2 መኝታ ምናምን አሁን ይሰለቻሉላ። ብዙ ነው ያለው actually so ኮምፒቲሽኑ ምን አደረገ በዛ በጣም no it's good ለገዢው ዝቅ አረገው ዋጋው። of course this is what people are forgetting ገባሽ? ይሄ ጫጫታው በፊት ያልነበረማ እንዳልሽው ሄሎ ደሳለኝ በስንት ደላላ ማለት እሱ ሚሊሽን ነው የምትሰሚው እንጂ ሌላ ምን መረጃ ታገኛለሽ? እዚህ ጋር at least you have ሜሪ እንትን እያለች ነው፣ ታምራት እንትን እያለ ነው፣ ሳሚ እንደዚህ እያለ ነው። 4 ሰዎች በቴሌግራም መረጃ እየላኩልሽ ነው። ትክክል so it's in the area አሁን ያለንበት አንድ አይደለም ከበፊቱ። ግን ችግሩ ምንድነው? ማህበረሰቡ ሪሰርች ሳያደርግ ዝም ብሎ ዘሎ ያገኘው ኦፕሽን ላይ መግዛት ብቻ። በፊት እንደዛ ነበር። አሁን ግን ሞር እያጠራ ነው ሰው። ስንት ጊዜ ሰው መውሰድ አለበት ሪሰርች አድርጎ ቤት ለመግዛት? your recommendation እንዴት ማለት? አሁን ለምሳሌ ዛሬ አሰብኩኝ ቤት መግዛት ብር አለኝ። ቆይ ስለ ብሩ ደግሞ ያለኝን መጠን ምን ላድርገበት እያልኩ ይጠይቃሉ። ግን ዛሬ ላይ ብር አለኝ ስንት ጊዜ ሪሰርች አድርጌ መጨረሻ ላይ ልግዛ or ልከራይ or what should I do? አሁን ልክ አሁን መኪናዬን ለመቀየር መኪና ሪሰርች ማድረግ ጀምሬያለሁ። በሽ ኤሌክትሪክ መኪና ምናምን so how long is going to take me maybe 4 ሳምንት 6 ሳምንት ለራሴ ለመኪና። ስለ ቤት ከሆነ ደግሞ ለራሴ ደግሞ ከፍ እናድርገዋል 2 ወር
2 ወር is good ማለት በቃ ይሄ ማለት ጨርሰሻል ከዚህ በላይ መረጃ ምን ሊያደርግልሽ ነው yeah true መወሰን አለብሽ ማለት ነው ከዛ በኋላ እኔ ራስ ኮንሰልታንት because what happens አሁን ብር ይዘሽ 2 ወር ቆየሽ ማለት በዛ ሰዓት ራሱ እኮ ኢንፍሌሽን ብርሽ እንትን ይያለ ነው ያ ይሄም ማሰብ true እውነት ነው ኦኬ 10 ሚሊዮን የዛሬ 3 ወር የነበረውና አሁን 9.5 ገባብሻል 500 ሉዝ አድርገሻል ስለዚህ አሁን በደንብ ገባኝ like የግዢ ኢራ ነው ያልከኝ በጣም ብዙ ማርኬት አለ በጣም ብዙ ኮንሰልታንት አለ አማክሬ ኢቭን አይሲት አሁን ለምሳሌ የተረዳሁት እንዴት መሰለ ገዢውን ቼስ እያደረገው እንደሆነ ሪል ስቴቱ ናት ገዢው ወደ ሪል ስቴቱ እየሮጠ ሳይሆን in my mind picture እያደረኩ ያለው እሱ ነው አሁን ምንድነው ሪል ስቴቱ ይሄ አለኝ ገባሽ በፊት እኮ ብዙ ማስታወቂያ ማይሰሩ yeah because እንደነገርኩሽ በረሃ ላይ ውሃ የሚሸጥ ሰው ማስታወቂያ የተጠማው ላይ ይመጣል yes so it's the same thing አሁን there's ገባሽ እንትን የሄዱ ነው because they have to go በፊት ቀጥታ ይመጡ ነበር ሰዎቹ አሁን በዛ የግል ዲቨሎፐሮች አሉ ገንቢዎች አሉ ትልቅ ስም ያላቸው ብቻ መጥቀስ የለብንም ገባሽ ጓደኞቼ ህንጻ እየገነቡ ያሉ አሉ ገባሽ በጣም በርካሽ ዋጋ እየሸጡ ያሉ so ገበያው አሁን it's open እንደ በፊት አይደለም okay ሪል ስቴት ካምፓኒዎች ኮንሰልታንቶች ኤጀንቶች ሴልሶች መጀመሪያ ታማኝነት ለማግኘት የሚያደርጉት ነገር ምንድነው መጀመሪያ የሚሰሩትን ድርጅት ማጣራት ማለት እየሰሩት ያሉበት ድርጅት ታማኝ ነው ከዚህ በፊት ምን ያስረከበው ነገር አለ ክላይንቶች ከዚህ በፊት ከነሱ የገዙት ደስተኛ ናቸው ይሄን ሃይድሮሊክ ሲስተሙ ቅድም የነገርኩሽ የህንጻው እንዴት ነው ዋናው ነገር አንቺ ቤት ገዝተሽ ያን ሁሉ ብር ከፍለሽ ስትገቢ ውሃ ሳይሰራ መብራት ሳይሰራ አናትሽ ላይ ሲንጠባጠብ ይሄ አንፈልግም እና እንደዚህ አይነት ነገሮችን ማጣራት አለበት ሴልሱ በደንብ እንደ ሽያጭ አማካሪ ማለት ነው ክላይንት ከመሸጥ ምንሽው ነገር ማወቅ ማለት ነው ማለት ክላይንቱን በደንብ አሁን ክላይንቱ ምን ይፈልጋል put yourself on the client's shoes ገባሽ ምንድነው የክላይንቱ ህመሙ ምንድነው አንዳንዱ ህመሙ ባልኮኒ ሊሆን ይችላል የትም ሰፈር ይሁን የሆነ ወደ ፀሐይ መውጫ ጋር ባልኮኒ ነው የሚፈልገው ነው አንዳንዱ ካሬው ነው ገባሽ 100 ካሬ ይፈልጋል ገባሽ ቤቴል ነው ሲኤምሲ ነው መገናኛ ነው you know he doesn't care so ህመሙ ምን ላይ ነው ሁሉም ክላይንት የራሱ ህመም አለው 15ኛ ፎቅ እንዳትወስደኝ ይላል እናትና አባቶች አሉ ስለዚህ አንደኛ ሁለተኛ ስለዚህ የሁሉም ህመም ይለያል so እንደ አማካሪ እንደ ሽያጭ አማካሪ ወይ እንደ ሴልስ መመክራቸው ክላይንቶቹ ምን እንደሚፈልጉ የምር ከክላይንቱ ሆኖ ማዳመጥ በደንብ ክላይንቱ የሚፈልገውን ያንን ነገር በክላይንቱ በፈልገው ማቅረብ ይሄ ነው ሽያጭ ለኔ ይሄ ነው እንጂ ባካፋ የፈለግሽው ነገር ገባሽ ይሄ አለኝ ባለ 2 አለኝ ባለ 3 አለኝ ይሄ አይሰራም በፊት ነበር አሁን ሞር ክላይንቱ የሚፈልገው አማራጭ አለ there's huge አማራጭ አለ ትንሽ አሁን ባንኩ ወንደ ባንክ ትንሽ አሁን ብሩ ሰው ያያዘው ገባሽ የባንክ አማራጭ ስላጣ ነው ባንኮች ደግሞ አሁን they're open up they will come September maybe ብዙ ሰው ሴፕቴምበር ይላል ብዙ ሰው ከ2 ወር እነዚህ በጣም የውስጥ ሰዎች አሉ so በዚህ በአጭር ጊዜ ውስጥ ባንክ ብቻ ይከፈታል so ሲከፈት ምን ይሆናል 10 ሚሊዮን ይዛ የነበረች የዛሬ 2 ወር ይሄን ግዢ ምናምን ይያልኳት አማራጭ በዝቶባት ሳትከፍል ገባሽ አይ በቃ 10 ሚሊዮን ይዣለው ከተማ እየተሽከረከረች ምን ትሆናለች መጨረሻ ላይ ያ 10 ሚሊዮን መግዛት የፈለገችው አማራጭ በዝቶባት ነገ 13 ሚሊዮን ይገባባታል 14 ሚሊዮን ይገባባታል ሐቁይ so እንደ ሪል ስቴት ኮንሰልታንት ደግሞ ይሄንን ጋፕ እየቀነሳችሁ like yes ታማኝነቱን መጀመሪያ ላይ ኢንስታብሊሽ ማድረጉ ነው የሚመስለው ዋናው ነገር because አሁን ኢትዮጵያ ውስጥ ያለ ነው እሱ ላይ ነው ሰው እምነት እያጣ ነው ገንቢዎች ላይ so በዛ ምክንያት ደግሞ በጣም ብዙ ገንቢዎች ወጡ በጣም ብዙ ነው ማለት
ገባሽ? ሪሰርች ማድረግ ደግሞ ያው የክላይንት ስራ ነው። ግድ ነው ራሴ እንደገዥ ሽንኩርትና ቲማቲም እየገዛሽ አይደለም። ኦፍ ኮርስ ለዘላለም ያው እንግዲህ ለዘላለም ከሆነም ከተቻለም ሌላው ደግሞ ቅድም እያወራን ነበር። አሁን ለምሳሌ ፕሬዘንቴሽን ኦን ታይም መገኘት እነዚህ ነገሮች like just የመጀመሪያ like ስንገናኝ ራሱ 5 ሰከንድ ነው የሚፈጅብኝ just to make your personality decide አድርጌ እንዴት ነው approach ማድረግ የሚለውን ማለት ነው። እነሱ ነገሮች ለሪል ስቴት ኮንሳልታንቶች ምን ይጠቅማሉ ደግሞ ምንድን ናቸው አስፈላጊ ነገሮች? This is funny that you asked this. እንደውም በዚህ አጋጣሚ አንድ ቲክቶክ ላይ የኔ ቪዲዮ ቫይራል የወጣ ቪዲዮ አለ ጎልድ ሴልስ እና ማርኬቲንግ ላይ አቶ ቢኒያም እዛ የሪል ስቴት ሴልስ ካምፓኒ አለ ስልጠና ሙሉ በሙሉ ለሴልሶቹ ሰጥቶ ለሪል ስቴት ቶቹ ሄደው እንዲሰሩ ቢኒያም በጣም ኢትዮጵያ ውስጥ he has made a big ለውጥ በተለያዩ ካምፓኒዎች ገብቼ አማካሪ ሲሆን የሱን ልጆች ነው የምጠቀሙ ሶ ቢኒያም ጋር ስልጠና እየሰጠው ለሴልሶቹ ከሀብታም የምታገኙት ከ10 ሰዓት ተኩል ጠዋት እስከ 4 ሰዓት ነው። ከዛ በኋላ ከ4 ሰዓት በኋላ ሰው አይደወልም ማለት እና that video became viral ከዛ ሰው ምንድነው የምትለው ከ4 ሰዓት በኋላ እኮ ስራ ይሰራል እና I want to clarify ይሄን ነገር clarify ማድረግ ፈልጋለሁ ምን ማለት ፈልገ ነው ከ10 ሰዓት ተኩል እስከ 4 ሰዓት ብቻ ነው ስራ የሚሰራው ላልኩት እኔ አሜሪካ ነው ያደኩት እና ይሄንን ስቴትመንት የተጠቀምኩት ከስቶክ ማርኬት ነው። ስቶክ ማርኬት አሁን አሜሪካ ኒውዮርክ ስቶክ ማርኬት የሚከፈተው 1 ሰዓት ተኩል ነው። 1 ሰዓት ተኩል ላይ ቤል ሪንግ ታደርጋለች፣ ሽያጭ ይካሄዳል። ያ ሁላ ግርግር ስቶክ ማርኬት ላይ ያለውን ፊልም ላይ ምናምን አይተናል። 10 ተኩል ነው ይቅርታ 1 ሰዓት ተኩል ነው የሚከፈተው፣ ግን 8 ሰዓት ላይ ይዘጋል ስቶክ ማርኬት። 1 ሰዓት ተኩል ጠዋት ተከፍቶ 8 ሰዓት ላይ ይዘጋል። ግን የሚገርምሽ ነገር ከ1 ሰዓት ተኩል እስከ 2 ሰዓት ከ10 ከሩብ እስከ 20 ጠዋት ነው የምልሽ በ45 ደቂቃ ውስጥ 80% የስቶክ ማርኬት ሽያጭ ተካሂዶ አልቋል። ከዛ በኋላ እስከ 8 ሰዓት ያለችው በጣም ጥቂት ሽያጭ። ስለዚህ አታርፍዱ። ክላይንት በጠዋት ነው የሚደወል። ባለሀብት የሚገኘው ጠዋት ነው 2 ሰዓት ገባሽ? 2 ሰዓት እኔ አሁን ዛሬ አንድ ባለሀብት አለ ስራ ባልደረባይ ነው ኮንሰልት ማድረገው እና 1 ሰዓት ከስንት ነው የደወልኩለት 40 ልክ አንቺ ቴክስት ካረግሽ በኋላ እና I know for sure he's up ያን የሚያክል ድርጅት ማንቀሳቀሳችም 1 ሰዓት ከ40 ላይ አልጋ ላይ ከሆንክ you cannot run a company let alone ቤትን እንኳን መምራታችም ገባሽ? ሶ ጧት መነሳት በጣም ኢሴንሻል ነው። ኢትዮጵያ ውስጥ ግን አልተለመደም ገባሽ? ማህበረሰቡ ሌላ እንትን ውስጥ ይገባል እና 10 ሰዓት ተኩል ነው የሚነቃው። ከዛም በፊት ነው ሰው ባለሀብቱ የሚነቃው። ከዛ ይደዋወላል። በዛው ሰዓት እኮ ነው 11 ሰዓት ላይ እኔ እንደዚህ ላረግ ነው ነገሩን ወደኛ ስናመጣው ማለት ፈረንጁ አምባቱ ዱድስ ስለዚህ 1 ሰዓት ተኩል 2 ሰዓት ሲመጣ 11 ሰዓት ያወራውን ነገር ነው እየተገበረ ያለው። በዛን ሰዓት ምን እያደረግን ነው እኛ? ስሊፒንግ። ሶ ይሄ ትሬንድ ኢትዮጵያ ውስጥ መምጣት አለበት ገባሽ? ሞርኒንግ በጣም የስራ ሰው ጠዋት ነው የሚነሳው። እኔ አይ ዶንት ኬር የምንም ሀብታም ሆኖ 4 ሰዓት ምናምን 5 ሰዓት እየነቃ የሚሰራ ሀብታም ልትሆን ትችያለሽ ምናምን ኢንሄሪት ያደረግሽው ነገር ከቤተሰብ ምናምን ገባሽ እንጂ ስራው ላይ ሆነሽ ልትሆኚ አቺም ገባሽ? ሶ ሴልስ የምመክረው ጠዋት ላይ ዋና ቁም ነገር ቀጠሮ ከክላይንት ጋር ከድርጅት ባለቤት ጋር ከምንም አይነት ዋና ትላልቅ ሰው ጋር በቃ 3 ሰዓት እኔ አሁን 3 ሰዓት ከ40 ምናምን ሲል ስልኬን ሰዓቴን አይቼ ወይኔ ማንን ያልደወልኩት በቃ ጉዳይ ያልቋላ 3 ሰዓት ከ45 ምናምን ላይ ማንም ጋር አልደወለም ቢደውሉልኝ ራሱ 5 ሰዓት ከተኩል 8 ሰዓት ላይ የሚደውልልኝ ሰው ቁም ነገር እንዳልሆነ አውቃለሁ። የሆነ something small minor ነገር ይደውላል ግን ሲሪየስ ነገር ደውሎ የሚጠይቀኝ ሰው በዛ ሰዓት
አላ በቃ እንትን አለም because I know ገና ከእንቅልፉ አይኑን እያሸ ነው። እኔ እንደዛ አይነት ሰው ጋር ደግሞ I don't have time ገባሽ ማለት ሩጫ ላይ ያለ ሰው ገባሽ you don't have time በድምፁ እኮ ታውቂያለሽ ሰው ሲደውልልሽ ገባሽ ማለት የሆነ ፖዚቲቭ የሆነ ሰው ጧት ይነቃ ሰው ምናምን መርካቶ ሂጂ ሽሮ ሜዳ ሂጂ 9 ሰዓት ላይ እኮ ነው ሽያጭና ምናምን ይኬዳል 9 ሰዓት ሌሊት ነው ማህበረሰቡ ይሄን አያውቅም ግን you know ምንድነው የምታወራው አክሊሉ 8 ሰዓት ጫት ልትቀም ነው እንዴ ይሉኛል ብለ ነው ብቻ ይሄ ነው ውጭ ሀገር ያለ ፈረንጆች ይሄንን ነው እየተገበሩ የደረሱትና እኛም we have to be like this ገባሽ ይመጣል ደግሞ አይቀርም you know እና ወደዛ እየሄድን ነው ሴልሶችን በዚህ መክራለሁ ሌላ ነገር ሴልሶች መመክረው don't judge people ሰውን ባለባበስ ባወራር በመልክ ገባሽ ጃጅ አርገሽ ይሄን ቤት አይገዛኝም ገባሽ ብለሽ ካስተመር ክላይንት ፊትሽ ሆኖ ስታብራሪ ሰውን ገባሽ እጁን እግሩን እያየሽ ሳይዝ አፕ ይባላል በፈረንጅ ገባሽ ባጀቱን ምን ያህል ይኖረዋል አቅም አይኖረውም ይሄ በጣም መጥፎ ነገር ነው በግልጽ ይታያል ደግሞ ለክላይንት ገባሽ እና እንደዚህ ያን ነገር ማስወገድ ሰው እግዚአብሔር ሁሉንም ሰው እኩል ነው የፈጠረው በመጣ ቁጥር ሰውን እኩል በስነ ስርዓት ማስተናገድ not because ሽያጭ ይኖራል ብያል በቃ just ሰው ስለሆነ I have to respect ገባሽ ሀብታም ስለሆነ አይደለም ቢሮ እስከመጣ ድረስ I will respect you with the utmost respect ነው የምልሽ ገባሽ ያለው መረጃ በስርዓት ሴት ናት ወንድ ነው ወፍራም ነው ቀጭን ነው ሙስሊም ነው ምን አገባሽ ሰው ነው ገባሽ እግዚአብሔር ደግሞ በየሰው በረከት ያመጣልሻል አቀባበልሽ ግን ገባሽ እኔ አሁን ስጦታ ይዤልሽ እየመጣው ጓብትይብኝ አጣቀኝም እኮ ግን አለባበሴን አይተሽ ስጦታዬን ይዤ ዞር ነው የምለው ገባሽ it's the same thing እና everyone በህይወትሽ የምታገኙ የሆነ ነገር ይዞልሽ እየመጣ ነው በእውነት ነው የምልሽ but we have a problem because we have this wall built up especially here ገባሽ የሆነ በቃ እንቀባለን ቀለም ነው የምንቀባው ያ ሰው ይሄ እኮ ቢጫ ነው ይሄ እኮ ቀይ ነው ኦኬ ፒካሶ ያ በጣም እኔ እንግዲህ ያው ቤት ለመግዛት ዞር ብዬ አላውቅም ግን ሱቆች ላይ በጣም ደስ ብሎኛል ስላነሳው አክቹሊ ማለት ሱቆች ላይም ልክ እንደዚህ ነገር ታዘባለሁ በጣም ኦፍ ኮርስ ላይ ገና ደግሞ እኮ ከስራ ሊሆን ይችላል ስልክሽ ነው ያሉ ቁልፍሽ ነው ይሄ ስልክ እኮ ጉድ ነው ያፈለው ላይክ ማለት በጣም አንድ አይ ኦፕኒንግ የሆነ ነገር የኔ ምንድን ነበረ ከውጭ ሀገር ዜጎች ከሆኑ ጋር ቁጭ ብለን የኔ ስልክ የተሻለ ነው ከነሱ ማለት ነው ግን እኔ ብር የለኝም ስለዚህ ግን ሴቭ አፕ ያደረኩት ምናምን የለኝም ግን ስቲል የነሱ አነጋገር ምናምን ኢንቨስት ያደረጉ ነው የሆነ ነገር እየሰሩ ነው they're traveling ምናምን በጣም ላይክ የተለየ ላይፍ ስታይል ነው ያለና እኔ ስልኬ ምናምን የተሻለ ፎቶ ያነሳል so what priorities በጣም ነበር የደነገጥኩት እና that's በጣም እንደዚህ ዲሚነር እየታየ ጀጅ የሚደረገው ነገር በጣም የሚገርምሽ ነገር like ሙሉ አፍሪካ ቬኬሽን አክሰስ የሰራን ልጆች ኤድዋርድ ሮቢንሰን ቅድም ሜንሽን ያደረኩልሽ ይሄንን ነገር ውስጣችን ኢምፕሊሜንት አድርጓል እና ትዝ ይላል like የተለያየ የመርካቶ ክላይንት ይመጣል ገባሽ ከመርካቶ ቀጥታ ሊመጣ ይችላል ገባሽ ኢቭን ጠረኑ ራሱ ጥሩ ላይሆን ይችላል ከስራ ነው ይመጣል ግን ክፈይ የምትዩን ነገር ይከፍልሻል ከዛ ድንገት ትከውይሻል where did you get this የዛኔ አሁን ከአፍሪካ ቬኬሽን ትዝ ይለኛል የሆነ አንድ ክላይንት የመርካቶ ነገር ያልኩሽ እንዳ ጠረኑ ነበረው በጣም ነው ሪስፔክት አድርጌ ማስተናግደው ሌሎቹ ሴልሶቹ ላይ ይስቁብኛል ላይ ኤንኪው ነው ያዘው ኤንኪው ነው የምንለው ናን ኳሊፋይድ ያ ማለት ብር የለውም ማለት ኪው ማለት ኳሊፋይድ ብር አለው ማለት ነው ስለዚህ ኪው ሲሆን ሰው ተፍ ነው የሚለው ኤንኪው ሲሆን ገባሽ ይሄማ ዝም ብለ ጊዜን እያባከንክ ነው but I did ከዛና መኪና ውስጥ ብሎኝ ወርደን ወያኔ መኪና ነበሩ የዛኔ ሃችባክ ነገር እንትን ኋላውን ከፍቶ 50 ምናምን ሺህ ብር ነው 70 ሺህ ብር ካሽ በፌስታ እንደዚህ ኩርቱ ፌስታ እንደዚህ ይዞ ሲመጣ ትዝ ይለኛልና ሰውን ጃጅ ማድረግ በጣም ከባድ ነው በዛኔ 70 ሺህ ብር ማለት ኦልሞስት አሁን በጣም ብዙ ብር ነው ኢትዮጵያ ውስጥ በተለይ ኢትዮጵያ ውስጥ
ገባሽ ይሄ አይፎን 16 ምናምን ይዞ ሊፎግርሽ ይችላል ገባሽ እንዳልሽ ያልያዘው እንደዚህ ቀፎ የያዘ በጣም ብዙ ብር ሊኖር ይችላል ሶ ጃጅ ማድረግ በጣም ከባድ ነው እዚህ ሶ አደራ ኮንሰልተንሲ ካምፓኒ እንዳለ አውቃለሁ ሶ ዱ ዩ አሁን አመጣጡን በዛው ትነግረኛለህ ግን ይሄንን ነገር በደንብ ኢንስቲል ታደርግላቸዋለህ ሃየር ለምታረጋቸው ሰዎች እንዴት ማለት ይሄንን ላይክ you know ያንተ ፕሪንሲፕል አሁን በጣም ሪስፔክት አደርጋለሁ ትልቅ ክብር መስጠት ፈልጋለሁ actually አሁን ያልከውን ሶ ይሄን ነገር እነሱ ላይ ኢምፕሊመንት ያደርገው ነው yes so መጀመሪያ ስለ አደራ ኮንሰልተንሲ ልንገራችሁ አደራ ፕሮፐርቲ ኮንሰልታንት ይባላል ጉግል ልታደርጉ ትችላላችሁ የቢሮ አድራሻ መዛ ላይ አለ ፌስቡክ ላይ ኢንስታግራም ላይ አለ so ቃሏ አደራ የመጣችበት ምክንያት ኦቪድ ስራ አስኪያጅ ያለው ሴልስ ስራ አስኪያጅ ያለው ብዙ ሰው ቤት ሊገዛ ኦቪድ እኛ ጋር ሲመጣ ሲፒኦን ሲሰጡኝ አክሊሉ አደራ ልጅ ያሉኝ ነው የሚሰጡኝ አደራ ልጅ አደራ so ቃሉ አደረብኝ ገባሽ everybody serious and they ገባሽ እናቴ ናት እዚህ ጋር እየመጣች ያለችው አክስቴ ነው አጎቴ ነው ወንድሜ ነው ገባሽ እንጂ የሆነ ገባሽ ሶ አደራ የምትለውን ቃል ወስጄ ካምፓኒ አደራ ፕሮፐርቲ ኮንሰልታንት የሚል በዛ ከዛ ወጥቼ ነው ያወጣሁትና ሶ የኛ ሀገር ነገሮች ሁሉም ሴንሲቲቭ ናቸው ሁላችንም እንደ ወንድም እንደ እህት ነው የምንተያየው ሶ ድርጅትም እንደዛ አትሊስት መሄድ አለበት የሚል ሐሳብ አለኝና ሶ አንድ ሰው ቤት ለመግዛት ደግሞ it's a serious thing እዚህ ጋር 6 ሚሊዮን ብር ዳውን ፔመንት ብታረጊ 10 ሚሊዮን ብር ዳውን ፔመንት ብታረጊ ይሄ 10 ሚሊዮን ወይ 6 ሚሊዮን አንቺ ያመጣሽው ሙሉ በሙሉ ባንክ ውስጥ የነበረ አይደለም ከባሽ መኪና ሸጠሽ ሊሆን ይችላል 300,000 ብር እዚህ ጋር ተበድረሽ ሊሆን ይችላል 1 ሚሊዮን ብር ከሰው ገባሽ ብዙ ነገር አርገሽ እንደመጣሽ እናቃለን ሶ ያንን ለዛ ሰው ክብር ማለት መስጠት አለብሽ you have to be careful ምን እንደሚፈልጉ ቅድም እንዳልኩሽ ህመሙ የዛ ሰው ምንድነው ያንን ህመም ማግኘት ትልቅ ስራ ገባሽ ጊዜ ይፈጃል ከዛ ካገኘሽ ልክ ያ ሰው ሲያገኝ በጣም ደስተኛ ይሆናል you know so አደራ ኮንሰልተንሲ so ከዛ አሁን ደግሞ በጣም ትልቅ I think accomplishment ነው እኔ I don't think social media ላይ ፖዝ አድርጌ በስነ ስርዓት ስክሮል አድርጌ ረጅም ቪዲዮ ምናምን ያየሁበት የፕሮፐርቲ ኮንሰልተንሲ አልነበረምና የአርቲስት አወቀን ቪዲዮ ሳይ በጣም ነበር የደነገጥኩት ዋው ላይክ you know okay እንትን ሪል ስቴት ካምፓኒዎች በጣም really ባክአፕ እያደረጉ ነው because ደግሞ ዓለም ላይ ኢትዮጵያ ውስጥ ብቻ አይደለም ዓለም ላይ በጠቅላላ የምታምነው ሰው አርቲስቶች ናቸው ሰዓሊዎች የተለያዩ ዘርፍ ላይ ያሉ ኢንተርቴይንመንት ኢንዱስትሪ ያለን ሰው ሪፕሬዘንት የሚያደርገው ካምፓኒ በጣም ትረስት ወርዚ ነው like immediately level up ታደርጋለህ ግን አርቲስት አስቴር አወቀ ደግሞ like was a huge deal ብያሰው እንዴት ነበር እሱ ፕሮሰስ actually አስቴር አወቀ ሙሉ በሙሉ I want to thank የሜትሮፖሊታን ሪል ስቴት ማርኬቲንግ ዲፓርትመንት ስማቸውን በተራራሱ ደስ ይለኛል ዙፋን አለች መራፍ እዮብ and also የኢቢኤስ አማን ባለቤት እነሱም አግዘውናል አንዳንድ ነገር እንትን ለማድረግ so አስቴር አወቀ she's big she's a household name በጥራት በኳሊቲ አገርን በጣም የወከለች ሰው ናትና ሶ ሜትሮፖሊታንም እንደዚህ they're big በኳሊ በጥራት they're very big አገራችን ውስጥ ስም ስር የሰደዱ ናቸውና ሶ ሁለቱ አብሮ ፓርትነር የሚሰሩበትን ነገር ሜትሮፖሊታን ፈጥሯል this is በጣም ትልቅ ነገር ነው የሚገርምሽ ነገር እንደውም የአስቴር አወቀን መድረክ ላይ ከአስቴር አወቀ ጋር ያዩኝ የአቦል ሚሊኒየር ፕሮግራም 3 ምዕራፍ እያለ አንዱ አይቶኛ ያቁም እሱ ላይ እሺ አስቴር ጋር ቋየው ነው የሚሉኝ finally I'm famous አሁን ግን የሚገርምሽ ነገር I don't want to say የኛን አይተው ለልሽም ብቻ አሁን አስቴር አወቀን ፓርትነር ሜትሮፖሊታን ሲያረግ አሁን ዲኤምሲ ደግሞ መቅደስን የዩኤስ መቅደስን ደግሞ አየው ባለፈው አባይ ቴሌቪዥን ላይ ባለ 3 መኝታ ሰጧት እንደ ፓርትነር እንደ አርጓታልና ሶ እንደ ትሬንድ ነገር ተጀመረ እና to be a part of እንደዚህ አይነት እንቅስቃሴዎች
ደስ ይላል እንዳልኩሽ ይሄ ሪል ስቴቱ ኢትዮጵያ ውስጥ ኢትስ በጣም ስር እየሰደደ ነው በፊት የሚወሩ ነገሮች ውድ ነው ምን የሚባሉ ነገሮች ምናምን እየቀረ ነው now it's የምር የገዢ at least the next 2-3 years at least ባንኮቹ ብር you know እስከሚለቁ ሲለቀቁ የኛ አበሻ ነገር ታውቂያለሽ 85 በካሬ የምንሸጠው 160 170 እናለን ባንዴና so የገዢው ቶሎ ያው ባንክ ተቀምጠው ምንም አያደርጉም ማዋል ነው የሚሻለው እንደ if you have cash if you have liquid cash ላለው ሰው ባንክ ውስጥ ቁጭ ያለ liquid cash ካለው ሰው ትክክለኛ ሪሰርች የተደረገለት ገንቢ እንዳልኩሽ ታሪካቸው ምን ተጠንቶ በምትፈልጊው አቅጣጫ ያንን ዳውን ፔመንት ከፍለሽ ብርሽ እዛ ቢውል ተጠቃሚ ነሽ ባይ ነው because more ታተርፋለሽ ሶ እነዚህን ካምፓኒዎች በደንብ እያጣራን አክቹሊ ደግሞ እውነት ነው ላይክ ምናቃቸውን ሰዎች ሪፕሬዘንት እያረጉ ስናይ በጣም ትልቅ ዲል ነው እውነት ለማናገር ድሮ የሆነ ከዛሬ 5 ዓመት በፊት አሁን ሜትሮፖሊታን እንደነበሩ አስተውሳለሁ because approach አድርገውኝ ያውቃሉ መንገድ ላይና ማን ናቸው ደግሞ እነሱ ምናምን ብዬ ግን አሁን after a while I was like oh okay metropolitan I see you ነገር ነው so trustworthy ሆነ የሚገርሙ ሰዎች ናቸው ሜትሮፖሊታን አሁን እንደውም ለማሞገስ ያህል በጣም የሚገርሙ ቡድን ነው ቱርኮች ናቸው very professional extremely professional from your employment structure to construction ማለት እንደዚህ ስር ገብቼ ውስጥ ያላየሁትን ነገር ማውራት አልችልም እና ሜትሮች በጣም ውድ ነው ሰው ይላል ግን ቀረብ ስለሽ አሁን ደግሞ የተለያየ ፓኬጆችን አምጥተዋል በጣም አፎርደብል የተለያየ ሳይትም ይዟል ይሄ ለመላ ኢትዮጵያ ውስጥ ሄደው እንዲያዩ ማለት ትንሽ ከፍ ያለ ነገር ሲፈለጉ ደግሞ እዛ ሄዶ ማየት ይችላሉ ፕራይም ሎኬሽን ላይ ናቸው የብዙ ሰው የሆነው ጥያቄ ይመስለኛል ይሄ ወይም ደግሞ ከጓደኞቻችን ጋር የምናወራው ጥያቄ ነው ይሄና ሁልጊዜ የምናነሳው ማን ነው ግን ሪል ስቴት የሚገዛው ማን ነው አፎርድ የሚያደርገው ነው ጥያቄያችን የብዙዎቻችንና ማን ነው አፎርድ የሚያደርገው ሪል ስቴት ማን ነው ይገዛ ያለው okay so በፊት ካሽ ነበር በጣም ብዙ ካሽ ተለምዷል እሺ መኪናም ሲገዛ ቤትም ሲገዛ በካሽ አሁን ግን 10% 15% okay ገባሽ አማራጮች መጡ so affordable housing የሚለው ነገር ላይ ስትሄጂ ኦቪድ አለ አሚባራ አለ ዲኤምሲ አለ እነዚህ አካሎች አሉ ከፍታ አለ እልልታ አለ ሜትሮፖሊታን አለ luxury so what do people want ገባሽ in between ደግሞ አሉ የግለሰብ ገባሽ ከ140 እስከ 160 በካሪ finished ነው ማለት መሀል ከተማ ሚኒንግ ቦሌ ነው ማለት ከዛ ደግሞ ትንሽ ወጣ ስቲ ወደ ሳር ቤት ወደ ሲኤምሲ ምናምን ስቴጂ 80 ከፍ ብሎ 80 90 በካሪ finished so this is shocking ማለት 100 በካሬ it's shocking ማህበረሰቡ በፊት የሚያውቀው አሁን ያውቃል አሁን ያለበት በጣም እንትን ብሏል ገበያ ውስጥም ብር ስላልሌለ ይባላል አለ ያለው ያለው ሰው ነው እሺ የተወሰነ ጥቂት እንደስባቸው ያሌለንም ሰዎች አሁን በጣም ደጋግማ ያልካቸው ነገሮች ምንድናቸው ባንኮች ሲለቁ ነው የምትለኝ ሶ ሎንን አሁን የሚያስብ ሰው አሁን ሎን አድርገን ወይም ደግሞ ከባንክ ጋር ኮኔክት አድርገን ቤት የመግዛት ቻንስ የለንም ማለት ነው በቃ ጀስት ከኛ ነው መሆን ያለበት ሶ በይፋ no meaning in general banks do not loan okay again per individual you're a mayor you have your own podcast you can go to your banker and said hi and እንደዚህ ማድረግ ፈልጋለሁ individual okay so ያ ባንኩ አንቺን ወክሎ ለቤት ለመኪና ብድር ሊሰጥሽ ይችላል የዩኤን ሰራተኛ የምናምን የምትሰሪበት እንትን ታይቶ ባንኩ በራሱ ኢንዲቪጁዋሊ ሎን ይሰጣል but not ይፋ ቅድም ያልኩሽ ባንክ ብድር ጀምሯል የሚለው የለም ኢንዲቪጁዋሊ ግን አለ የተለያዩ ተቋም ከባንኮች ጋር የተለያየ እንትን ስስር አላቸው እነሱ ደግሞ ሎን ይሰጣሉ so to say ባንክ አያበድርም ለማለት
you cannot ግን ኢንዲቪጁዋሊ ይሰጣል በደንብ ያለበት ሲቹዌሽን መጠናት አለበት ማለት ነው ሄደሽ በራስሽ ሄደሽ ባንክ ማኔጀር ከባንክ ማኔጀር ጋር ነው የምታወሪው ያለው ነገር ያንቺን ደግሞ የባንክ እንቅስቃሴሽ ታይቶ ኦኬ ስፔሲፊካሊ ደግሞ በገንዘብ ልክ ከመጠየቄ በፊት ቢካዝ በገንዘብ ልክ ማወቅ ስለምፈልግ የመጀመሪያው ወሳኙ ጥያቄ ብዬ ማስበው እንደ ኢትዮጵያኖች ወይም አዲስ አበባ ላይ ፎከስ እናርግና አዲስ አበባ ውስጥ እንዳለ ሰው መግዛት ነው ያለብን ወይስ ቤት መከራየት ነው ያለብን ከተከራየንስ እስከ መቼ ከገዛንስ ደግሞ ይዘነውን ቆይ ወይ እጃችን ላይ That's a very good question አሁን ምንድነው ለመግዛት አትሊስት የተወሰነ ዳውን ፔመንት ያስፈልግሻል እሺ ሶ ስለማን ነው የምናወራው ዳውን ፔመንት የያዘ ሰው ነው የምናወራው ገባሽ አሁን ዳውን ፔመንት ምን ያህል በትንሹ ምን ያህል ነው ገላንጉራን ብናይ የኦቪድ 400,000 ብር ዳውን ፔመንት የ4 ሚሊዮን ብር 10% ማለት ነው ሶ ከፍለሽ የቤት ባለቤት ነው የምትሆኝበት አጋጣሚ አለ yes 2 አመት ይፈጃል ገባሽ የሀገሪታችን አሁን ቅድም እንዳልኩሽ ገንቢ መሸለም አለበት ኢትዮጵያ ምድሽ ሀስሎች አሉ ሶ በ2 አመት አንቺ ብለሽ ላጨርሱ ይትቻለሽ ሪሊስቲክሊ ስናወራ ግን ያ ምን ያደርጋል ላንቺም ቦታ ይሰጥሻል ማለት እንድከፊ ጊዜ ይሰጥሻል አንድ ይሄ ነው ሁለተኛው ደግሞ የቤትሽ ዋጋ እየጨመረ ይሄዳል አፕሪሺየት እያደረገ ይሄዳል ሶ ይሄ ያሉ ሶ መግዛት ነው የሚያዋጣው ማለት እቺ አሁን ላልኩሽ እቺ ዳውን ፔመንት ያለው ሰው ላለው ከዛ ወራዊ እና በኮንስትራክሽን ሂደት ላይ መክፈል የሚችል ሰው ቤሲክሊ ማውራው የተለያየ መካከለኛ የኢትዮጵያ ቢዝነስ ኦነርስ ላይክ ማይሰልፍ ገባሽ ስለነዛ ነው ማውራው ሁሉም ሰው የቤት ባለቤት መሆን ይችላል ነው አይችልም ሰው እንደዛ አይነት ሰዎች ደግሞ ተከራይተው የመቆየት yes because አሁን ሰው ኪራይ ምን ሆነ ኪራይ ቀንሷል አልቀነሰም ነው ተወደው መሰለኝ አላውቅም ማለት አሁን ምን ሆነ መሰለሽ በጣም ውድ የሚሸጡ የሚከራዩ ቦታዎች አሁን ባዶ ናቸው ገባሽ $3,500 $4,000 በዶላር ነበር የሚከራዩት ሶ አሁን የለም በ2,000 ብትለምኝ ራሱ ሰው የለም ሶ ኪራይ ምን እየሆነ ነው more I think it's going to go down in the future because ያው ይሄ ሁሉ ህንጻ ባዶ የሆነ መኖር ሲነበርበት it will go down yeah so afford ካረግና at least በትንሹ 400,000 ብር ያለው ሰው መግዛት የሚችለው ነው የቤት አማራጭ ማየት ይችላል አይደለ ሶ ወደሱ መሄድ አለብን 400,000 ብር የለኝም አጠራቀማለሁ በቃ ማጠራቀም አለብሽ አሁን ትልቅ ቅድም የሆነ አንድ ሰው ጥያቄ እየጠየቀኝ ነበርና ኢትዮጵያ ውስጥ እኮ ቤት መግዛት አልቻልኩም ምናምን ባጀት ምን ያህል ነው አይ ባጀት የለኝም ምናምን እሺ አልገባኝም ማለት እሺ አንድ ሰው ቤት ለመግዛት ቤት እኮ ነው የምትገዛው we're not talking about ጉሊት ጋር ሄደሽ ሽንኩርትና ቲማቲም ግዛ አይደለም ገባሽ if you're talking about buying a house እንኳን የዲቨሎፕድ አገር አሜሪካ yes down payment በጣም ትንሽ ልትሆን ትችላለች ግን የቤት ባለቤት ትሆኛለሽ ገባሽ የሆነ ነገር ግን ያስፈልግሻል አይደል ዞሮ የኔ ቤት ነው ለትይ ነው አይደል ዞሮ ለልጅሽ ልታቀበይ ነው ይሄን ቤት ሶ ባዶ እጅ እንዴት ቤት ይሰጠኝ ከባድ ነው 400,000 ብር ደግሞ is literally አሁን በምን ብንመታው 400,000 ብር is very low አገባሽ በቤት ስለ መኪና ለመኪና እንኳን ትንሽ ነው where are you going to get 400,000 ብር መኪና unless you know Datsun ምናምን ካልሆነ like ገባሽ so ብር ያስፈልጋል ማለት ስለ ቤት እያወራ ስለ ቤት ካወራ አንድ ሰው አትሊስት የተወሰነ ዜሮዎችን ማውራት መቻል አለበት አሁን እንዳልኩሽ ኦቪድ መጣ ሙሉ በሙሉ የኢትዮጵያን ኮንቬንሽናል ኮንስትራክሽን ይሄ በብሎኬት እና በስላብ የሚሰራውን ኮንቬንሽናልን ሙሉ በሙሉ ቀይሮ በአሉሚኒየም ፎርምወርክ አሳየን ገባሽ በ3 ወር ውስጥ ሙሉ ህንጻ እንደሚገነባ ኦቪድ አሳየን ሶ እንደዚህ አይነት ካምፓኒዎች ፕሪፋብ ሃውሲንግ ገባ ፕሪፋብ ማለት ሙሉ ህንጻው 72 ሰዓት ላይ ይገጣጠማል
እነዚህ አሁን ቴክኖሎጂዎች ኢትዮጵያ እየመጡ ነው ገባሽ ሶ ሞር ወዳልሹ ቻይና አሁን የሆነ መርካቶ ላይ 720 ሺህ ብር አይተሻል የሆነ ማስታወቂያ ቤት ግዙ ምናምን እያለ ቻይናዎች ኢትዮጵያ ውስጥ መርካቶ ውስጥ ገብቶ ማለት ማስታወቂያ ሶ እነዚህ አሁን ፕሪፋብ የተለያዩ ኮንስትራክሽን different methods that bring ዋጋ የሚያወርዱት እየገቡ ነው penetrate ግን የሚገርምሽ ነገር መላ ዓለም ላይ already የነበረ ነገር ነው we're just now catching up ስለዚህ ማህበረሰቡ ምንም እንትን ማለት የለበትም ይመጣሉ ባንኮች ይመጣሉ ገንቢዎች ይመጣሉ ኦቪዴት ነበር ገባሽ እነዚህ አሁን ዲኤምሲ ቴመር በጣም ትልቅ ፕሮጀክት ብዙ 7 ዴሊቨር አድርገዋል እስከ 10 ህንጻዎች ዋጋ ኦልሞስት በኦቪድ ልክ አድርገው ነው የገቡትና ሶ ያ ምን እንላቸዋለን እነሱን ማመስገን አለብን ገባሽ እንደነሱ ልክ እንደነሱ ደግሞ ሌሎች ገንቢዎች because አገር ነን ገባሽ we're a country so ይመጣሉ ዋጋውን ያርዳሉ የተሻለ እንዳልኩሽ የህንጻው ሃይድሮሊክ ሲስተሙ ራሱ የተሻለ ገባሽ ሆነ የውሃ ችግር የመብራት ችግር የሊፍት ችግር ገባሽ እንደዚህ እንኳን የሚቀርፍ ነገር ይመጣል ብዬ 100% ደግሞ ይመጣል yes ምንድነው ልናደርግ የምንችለው በብድር እውነትም can we change our life can we own a house 100% OPM other people's money ገባሽ የሌላን ሰው ብር ተጠቀሚ ግን አሁን ችግሩ ኢትዮጵያ ውስጥ ብር ይበደርና ሰው ዱባይ ይበራል ገባሽ ማለት እዚህ ጋር የሆነ ነገር ማድረግ ያለበት በእውነት ፓስታ ሳይምሮጥ ላይ ይበራል ገባሽ that's not how you ገባሽ ችግር አለብን እኛ እንደ በእውነት ከባንክ ተበድረሽ ያንን ብር እንኳን ለምትዩ ነገር እንኳን አታዊ ሌላ ነገር ውስጥ ስትሯሯጪ ገባሽ ይሄን አደርጋለሁ ስትይ you know የሀገሪቷንም ጂዲፒ ሀገሪቷንም ጉዳት ውስጥ ታረጋለሽ ሶ ይሄን መቅረፍ አለበት ሶ በብድርም ችግር የለውም ማለት ማን ነው ያለ ብድር ያደገ let's talk about it ያለ ባንክ ከናቱ ሆድ ውስጥ ብር አቅፎ ይወጣል I don't think so ገባሽ so ብድር መፍራት የለብንም በጣም ሰው ስለሚፈራ ነው እንደዛ ነው እኔ አልፈልግም like can we አሁን ማለት wise መሆን አለብሽ you have to be wise don't be a fool don't take more than what you can handle እና የወሰድሽውን ብር ደግሞ ስራ ላይ ማዋል ይሄ አልተለመደም እዚህ ሀገር ማዋል አለብን እንጂ ደሴት ለመግዛት ዱባይ ሄደሽ የሆነ ደሴት ላይ ይዚን ሸጠሽ እዛ ተበድረሽ እዛ አፓርትመንት ለመግዛት that's what's happening like just sucking your አገሪቷን ራሱ ሰክ ማድረግ ነው አንተ ቤት አለ ወይስ ተከራይተህ ነው የምትኖረው ቤቶች አሉኝ ኦኬ ቤቶች አዎ እሺ ግን አሁን ተከራይቼ እኖራለሁ እግዚአብሔር ይመስገን አሉኝ ቤቶች አለኝ ነው ያልከው አሉኝ plural apartments ኦኬ so own አርገ ከዛ በኋላ ነው ትከራያለህ yes እሱ በጣም ጥሩ ቢዝነስ ነው እንደውም like yes በጣም ጥሩ ቢዝነስ ነው ለጊዜው አንድ ሌላ አፓርትመንት የከፈልኩት ገና አላለቀም ህንጻው አላለቀም ለክሊ ይሄኛው ሲያልቅ ተፋ ያለ ነገር ነው እዛ ገባለው ብያለሁ so no more rent ከእግዚአብሔር okay nice so ይሄ ማለትም like ከተማ ውስጥ ነው አፓርትመንቶቹን ኦን የምታረጋቸው ከዛ አንተ ራቀ ብለህ ነው ከከተማ የምትኖረው እንዴት ነው ፕሮፊታብል የሚሆንልህ ይሄኛው የተለያየ ከ4 ኪሎ አለኝ 4 ኪሎ የኦቪድ እዛው በመሰራበት ጊዜ አሁን ብዙ ጊዜ ከድርጅቶች ጋር ሰሰራ ራሴን I want to own a house እዛው አሁን if I can እና ያው law of attraction እና ብዙ ነገር አለ እግዚአብሔርም አለ እና በዛ 4 ኪሎ በጣም አሁን ጥይት ቤት is a prime location futureቱም አሪፍ ነው so ዛለኝ I have another one ሶስት መኝታ ደግሞ ኖርማል ኮንዶሚኒየም ደግሞ አለኝ ያከራየሁት ያለው so it's not bad ኢትዮጵያ ውስጥ እንደዛ ነው መሆን ያለብሽ ሲጀመር you should be አሁን ስለ ሪል ስቴት ምናምን ስላወራን ነው እንጂ እኔ አሁን ማርሻል አርት ውስጥ አለው yes I was the president of not the president's assistant
of the integrated martial arts of Ethiopia. እሺ so የመጀመሪያ ሙይ ታይ የተለያየ አክቲቪቲው ስትገቢ ኢትዮጵያ ትልቅ ነው ገባሽ የሆነ ሁሉም ነገር ክፍት ስትሆኚ ለሰው ደግ ስታስቢ ጥሩ ነገር ስታስቢ እንትን የተለያዩ ኦፖርቹኒቲ አጋጣሚዎች ይመጣሉ ኦፖርቹኒቲ luck is opportunity plus preparation preparation እና opportunity ገናኝ ነው እና እግዚአብሔር ይመስገን ሁሌ እግዚአብሔር ደግሞ ጥሩ ቦታ ነው የሚያስቀምጠኝ ጥሩ አጋጣሚዎች እንዳገኝ preparedም ስለሆንኩም ሊሆን ይችላል አሁን ያለንበት ኢትዮጵያ ኦኬ ያስገድድሻል ከባሽ እና እኔ ምን እላለሁ መሰለሽ ከኢትዮጵያ እንደመጣው because ማህበረሰቡ ያለውን ነገር አያከብርም ጀበና ቡና እዚህ ጋር ፈልገሽ ስትይጂ ወይ በስርዓት ያፈላሽ አይደለም ወይ የሆነ ነገር ተጎድሏል ምን ል ነበር መሰለሽ ኬንያዎች መጥቶ የኛን እንጀራ ይጋጉራሉ ኬንያዎች መጥቶ ቡናችንን አፍልቶ ይሸጡልናል because የኛ ሰው የኛን ነገር ይንቃል ገባሽ ሌላ ዜጋ መጥቶ የኛን ነገር ወስዶ እንትን ይላልና በምንም ዘርፍ ብትይጂ ሱቅ ሸምሱ ሱቅ ብትይጂ ምንም የማይሰራ ይመስልሻል በጣም is rich so አንድ ዘርፍ ላይ ሆኖ ገባ ከቆየ ስራውን ክብር ሰጥቶት I don't know ኢትዮጵያ ውስጥ ስራ ያልሰደደ ሰው ማላቆ I don't think anyone ህንጻ ይገነባሉ ህንጻ this is the story Cinderella story ኩምልሽ ይሄን ነው literally the whole Cinderella story ገባሽ ከየት ነው እነዚህ የሚመጡት አንድ ዘርፍ ላይ ስለቆዩ ጊዜያቸውን ስለሰጡ ስላከበሩ ስራውን ምን ዘርፍ ብትይ ሁሉም ዘርፍ ላይ ይሄው ነው የሚሰሙ ፖድካስቱን የሚሰሙ አሉ ከስር ኮሜንት አሁን ታያለሽ they have a makeup artist ብትይ ጸጉር ቆራጭ ብትይ ግን they're there on the same field they've changed their life ገባሽ አሁን ታይላንድ እመላለስ ነበር እቃ ምናምን ያመጣውና ወደ 22 እጂ አከፋፍል ነበርና የሆነች ልጅ አለች ሱቅ ውስጥ ገብቼ የሴቶች ልብስ ቤት ነውና ሳይት ሆነ ክፍለ ሀገር ሰው ምናምን መስላኝ ነበር ከዛ አቃምጥቼ ይሄ 400 600 ብር ነው ሸጠው አልኳት this is way back ትንሽ 6 አመት 7 አመት በፊት ከዛ ምንድነው የምትለኝ ይሄ 200 ብር ነው ታይላንድ የሚሸጠው ትናንትና እኮ ነበርኩ ነው በቃ አንቺም ዱባይ ከሄድሽ ማን ሁለተኛ ላይ ነው ማለት ስራውን አቆምኩት ገባሽ ምን ልልሽ ፈለኩ አንቺ ምንም ማያውቅ የምትዩ ሰው ታይላንድ አይደለም ቻይናን ያውቃል ፋብሪካውን ጎብኘ ሰው ነው so everybody is የሆነ ስር ሰዷል በቡቲክ ብትዩ በምን ብትይ በማስታወቂያ ስራ ብትይ ገባሽ yes እንደ ማንኛውም ሀገር ገባሽ እንትን የሚሉ አሉ ግን let's focus on the working class በጣም ይገርም ነው ገባሽ የሆነ በረዶ እዚህ ጋር ይሸጣል እዚህ ጋር እርጥብ ይሸጣል እዚህ ጋር I don't know they're doing something but everybody's busy እናት አሁን 3 ልጅ ይዛ she's ተፍ እያለች ነው ጊዜው እኮ ስለሚገፋት ነው ሌላ ሀገር ብትሄጂ ግን ይሄ ልምድ ነው እኛ ጋር ነው አሁን ዋው አዝላ እርጉዞና ሌላ እንደዚህ ይዛ ነው ስራ የሚሰራው ሌላ ሀገር እኛ ጋር ግን just coming out you know what I mean so of course if you work you're going to get paid እንደውም አሁን ባንኮቹ ብዙ ብድር ምናምን አለመኖር ብዙ በህንጻዎች ምኖች የግለሰብ ናቸው የካምፓኒ የድርጅት አይደለም ሌላ ሀገር ብትሄጂ የሆነ ኮርፖሬት ነው እዚህ ጋር አበበ ቢልዲንግ በስሙ ነው ገባሽ አክሊሉ ህንጻ so ኢትዮጵያዊ ነው ባለቤቱ የሆነ ኮርፖሬሽን የውጭ ኩባንያ አይደለም ገባ ቤትም አፓርትመንትም ህንጻም ብትይ so we're good ግን ፊውቸሩ እንዴት ነው so ይሄ ባንኩ ቅድም ያልኩሽ ልክ ሲመጣ ያአበበ ህንጻ የማን ነው የሚሆነው የአቢሲኒያ ህንጻ የአቢሲኒያ ባንክ ህንጻ ይሆናል ይሄ የአዋሽ ባንክ ይሆናል ወደፊት ሀቆ ይሄ ነው because this is the same thing የአሜሪካ ትሬንድ ይዘን western trend ይዘን እየሄድን ነው more with a banking ቀስ ብሎ የሚከፍሉበት ምናምን ያ ስለዚህ የሆነ ሳለ ክፍያ ሲያጥረው ማን ምንድነው የሚሆነው ባንኩ መጥቶ ያፍሰዋል so አሁን ብዙ የግለሰብ ህንጻዎች በክፍያ በምን ህንጻ እርግጠኛ ነኝ እነዚህ ባንኮቹ they will be the owners አይ ጥሩ ነው ቢያፍሱም ጥሩ ነው because ከውጭ ሀገር ካሉ so ያ ምን ይሆናል ዋጋውን ደግሞ ያወርደዋል that's exactly the point and ልክ አሁን ለምሳሌ አንዳንድ የውጭ ሀገር ያሉ ጓደኞቻችን ምን ይላሉ ሞርጌጅ እንትን ብዬ like I know እዛ ቦታ ቤት አለኝ ምናምን
ኢዚሊ እንደዛ ሲሉ ኦ ማይ ጋድ ኦኬ ምንድነው ማረጋው እኔ እናቴ ቤት አንድ ክፍል ውስጥ እየኖርኩ ነው በጣም ያስደነግጣል ግን it's good to see future ይሄ ከሆነ እሰየው ደስ ይለናል ወደዛ እየሄድን ነው ያ ጥሩ ሶ እሺ ወደ ገደለው ስመጣ ኦኬ 1 ሚሊዮን አለኝ ዛሬ ምን ላርግበት የት ልሂድ የት ልግዛ I like this እሺ 1 million ምንድነው የምትፈልጊው አንድ መኝታ ክፍል ሳሎን I don't know maybe ያው ሳሎን ይኖረው ሽንት ቤት of course basically እና ስቶሬጅ ይኖረው ከዛ በቃ ፀሐይ መውጫ ነው የምፈልገው እሺ ስለዚህ አሁን ህመምሽ ምን እንደሆነ ተቀየለሽ እዚህ 1 ሚሊዮን ነው 1 ሚሊዮን አይሆንም እሺ 1 ሚሊዮን አሁን በ1 ሚሊዮን እሺ መጨረሻ ላይ ሙሉ ክፍያ እንዲሁ መክፈል የምትፈልጊው like ምን ያህል በ1 ሚሊዮን ዳውን ፔመንት አድርገሽ 4 ሚሊዮን አለ የ10 ሚሊዮን ሊኖር ይችላል ገባሽ ከዛ ያ ማለት ምን ማለት ነው ስለ ካሬው ያወራን ነው ማለት የቤቱ ካሬው እሺ ገባሽ 40 ካሬ ባለ አንድ መኝታ ያ 30 40 ካሬ እሱ አሁን እንደዛ ወደ 4 ምናምን ስለዚህ አሁን አፎርድ አላደርግም ምንም ነገር በአንድ ሚሊዮን አራት ትቻለሽ yes ቅድም ያልኩሽ አሁን 400 ሺህ ብር የሚከፈለውን 1 ሚሊዮን ብትከፊ ምንድነው የምታደርጊው ወደፊት ከፍያሽን ቀንሳለሁ ኦኬ ስለዚህ በጣም ብዙ አለ እሺ ደሞ ረዘም ላርገውና ግን ማለት ነው በ10 አመት ነው መክፈል ፈልገው ይሄ አሁን ችግር ውስጥ ያስከታል እሺ ምንድነው ብትይኝ 10 አመት መክፈል የምትችይው እነዚህ አማራጮች ገና ናቸው ኦኬ ባንኩ አልገባም ስለዚህ ከገንቢው ጋር የምትዋዋዩ ገንቢው ህንጻውን የሚጨርሰው ከ2 አመት በኋላ ከሆነ ገባሽ አንቺም ክፍያሽን የምታጠናቂው በ2 አመት መሆን አለበት ማለት ነው የ10 አመት አሁን ባንኮች አሉ እንደዚህ የሚሉ ሪል ስቴቶች አሉ 10 አመት እንሰጣለን የሚሉ ግን you have to go look at the MOU MOA በደንብ ማንበብ መቻል አለብሽ because ምንድናቸው memorandum of agreement memorandum of understanding ይሄ ውሉ ማለት ነው እሺ ማለት ከማን ጋር ነው ይሄ ከማን ባንክ ጋር ነው ምናምን በጣም ማጥናት አለብሽ you know yeah so I would be careful እንደዚህ 10 አመት ምናምን የሚሉትን በደንብ I would be careful ብድር ስለሌለ ባንኮች መከፈቱ የሚባለው ይሄኛው ኢሹ ስለሌለ ማለት ነው ለጊዜው yes ሰፕተምበር ላይ መስከረም ላይ ግን አሁን let's hope ያ እሺ በጣም ጥሩ ሶ በ2 አመት ግን አሁን ለምሳሌ ምን አጋጥሞኛል የሆነ ጊዜ ምርጫ የሰጡኝ ምንድን ነበረ አሁን ዳውን ፔመንት 4 ሚሊዮን ምናምን ማረግ አለብሽ which is I couldn't do it ከዛ ደግሞ በ2 አመት እሱ ብቻ ሳይሆን ያሳሰበኝ እሺ እንደምንም ቤተሰብ አስጨነቀ ጎረቤት አስጣበበ ምናምን ያለህን ሁሉ አጠራቅመ የሆነ ነገር ሽጠ 4 ሚሊዮን ዲፖዚት አድርገህ ግን በ2 አመት ዋሃ ችግር የለውም እሺ ከዛ በ2 አመት ደግሞ ግን 20 ሚሊዮን ይጠይቁኛል በ2 አመት I'm not sure if I can make 20 million yeah so yeah it's that's why አንቺ በባጀትሽ ደግሞ መፈለግ አለብሽ you know ያ 20 ሚሊዮኑን አሁን 1 ሚሊዮን ከፍለሽ ከምትከምቲ አነስ ያለ 4 ሚሊዮን 5 ሚሊዮን የሚከፈሉ ቤቶችን በ1 ሚሊዮን ዳውን ፔመንት so ሌላው ጥያቄ አሁን 1 ሚሊዮን ከሌለውስ 400 ሺህ ብር ከሌለው የዛሬ 3 አመት መግዛት ብፈልግስ ገባሽ ዋጋው ሞር ይቀንሳል ባንኮቹ ገባሽ yes አሁን ባለነበት ባንኩ ብድር ከለቀቀ መግዛት ትቻለሽ እኮ የዛኔ ግን ትንሽ ወደድብሻል ስለዚህ there are pros and cons ስለዚህ አሁን በገዛ ይሻለኛል ወይስ የባንኩን የብድር ሲስተም ልጠብቅ አሁን ነው yes okay so any money you have if you have capital asset cash የሆነ አሴት ላይ መዋል አለበት እንዳልኩሽ ያ እነዚህ ሁሉ ገንቢዎች ጓደኞቼም ቢሆኑ በሌላ ህንጻ ሙሉ የቆመባቸዋል ገባሽ እንደውም የተለያየ ባለ 3 መኝታ ፐር ፍሎር አሁን ሲያስበው ለምን ወይኔ ባለ አንድና ባለ ሁለት ባረኩት አንድ ቤት ሸጥልኝ so they're selling በጣም በወረደ ዋጋ ይሄ ሰውዬ ግን ህንጻውን ከጨረሰ በኋላ የባንክ ብድር ካመቻቸ በኋላ ለምንድን ነው በዛ ዋጋ የሚሸጥልሽ true yeah I understand okay so አሁኑኑ ይሰመርበት አሁኑኑ cash because ያለንበት just በጊዜው so የዛሬ አሁን 4 ወር 6 ወር በኋላ ይሄን ኮንቨርሴሽን ብናወራ then there will be ሌላ ኮንቨርሴሽን ያ እሺ አሁን ደግሞ አንድ ኦን አረጋለሁ ለበለ ላንድ ኦን አረጋለሁ okay
አሁን ባለበት ሁኔታ ላንዱን ልሽጠው ወይስ ገንብቼ ቤቱን ልሽጠው ወይስ ኢቭን ቤቱን ገንብቼ ምንም ነገር አላርገው should I move it እዛ ውስጥ ልግባው ሎኬሽን የት ነው ሎኬሽን ሩቅ ነው ግን አንቺ ፐርሰናል ጥያቄዎችን እኮ በኋላ መጠየቅ ይችላል አይ ችግር የለውም ምክንያቱም በሴም ሲቹዌሽን ውስጥ ያሉ ሰዎች እንደሚኖሩ እርግጠኛ ነኝ ችግር የለውም በዚህ አጋጣሚ እንደውም እንትን ልበል አደራ ፕሮፐርቲ የኔ ካምፓኒ ብዙ አሁን ግለሰቦች አሉ መሬት ያላቸው ግን አቅም የሌላቸው ለመገንባት ሶ በዚህ አጋጣሚ ጆይንት ቬንቸር ወይ ባለሀብት መጥቶ ከነሱ ጋር ጆይንት ቬንቸር እንዲፈጥር ጥሩ ቦታ ቆንጆ ቦታ ሎኬሽን ያላቸው ሰዎች ኮሚ ኮንታክት አድርጉኝ አገናኛቸዋለሁ ኦኬ ሶ ጆይንት ቬንቸር አብሮ ባለሀብትና በገንቢ የመሬት ባለቤትና እንትን ባለሀብት ጋር አገናኛለሁ ሶ በዛ yes so ግን መገንባቱ በጣም አሪፍ ነው like ዝም ብሎ መሬቱን ከመሸጥ depends on location ሎኬሽኑ ሩቅ ነው ብያለሁ እኔ ዳር ከተማው ዳር ነው ኑሬኝ ማቀው ወደዛ አካባቢ እኔ ቢገነባ ይሻላል ለምን ዞሮ ኮሪዶር ፕሮጀክቱ ስር እየሰደደ ነው phase 1 phase 2 phase 3 so the more they penetrate ይሄ 5 ሚሊዮን ብር ለዚህ 1000 ካሬ ነው ያልከፍልም ያልሹ ወደ 50 ሚሊዮን ይገባል because በጣም ሩቅ እንደሆነ አስበሽ ነበር what happens በጀርባው መንገድ ተከፍቷል ገባሽ like literally 5 ደቂቃ መንገድ that's what's happening አሁን የገዢዎች እንትን ነው በጣም ማለት ነው የገዢዎች ጊዜ yes so ባለሀብቱ ምን ያደርጋል በዚህ ሰዓት they go buy ገባሽ they sit on it of course so ለኢንቨስተሮቹ በጣም ይሄ የመጫወቻ ሰዓት ነው yes okay ለዛም ነው ብዙ ሰው ብርም የሌለውም ለዛም ነው ሄዶ ቶሎ ንግብሩን አውሎታል ገባሽ አሁን ወደ የረር ምናምን በፊት የማይታሰብ ቦታ ገባሽ 70-80 ሚሊዮን አሁን መገመት 67 የሚሄዱትን ገባሽ በፊት አሁን 7 ሚሊዮን እንኳን ሰው አይመጣም because እንዴት አድርጌ ነው የምገባው ታያለሽ አሁን ግን it's easy so አንድ በጣም ብዙ ሰው እየፈራው ያለው ነገር ነው I think በጣም ብዙ ሰው አይምሮ ውስጥ ያለው ነገር ምንድነው አዲስ አበባ is becoming a hub of tourism basically ቱሪስት በጣም አለ የተለያዩ አይነት የውጭ ሀገር ዜጋዎች አሉ ከኢትዮጵያ ውጪ የሆኑ አፍሪካ ሀገራት ያሉ ባለሀብቶች እየገቡበት ነው so everybody is like you know ሰብሰብ ብለን ስናወራ ምናምን አዲስ አበባ እኮ በቃ you know ካየሆነ ጊዜ በኋላ ኢትዮጵያኖች እንትን yes እሱ ሚል ፍርሃት አለ ዱባይ ሆናለች ሌሎች ሀገራቶች ነው የውጭ ሀገር ዜጋዎች ነው መተው የሚኖሩበት አፎርድ ማድረግ አንችልም እንደዚህ ሚሉ ፍርሃቶች አሉና what do you think about that they are right but የሚገርምሽ ነገር I thought about this 10 years back because ገባሽ ንፋሱ አየሩ የኛ ሀገር የሚበላል ገባሽ ሂጂ ዱባይ እኮ ከኛ ሀገር በታች አፓርትመንቶች አሉ ግን ጃኬት አድርገሽ መውጣታችን ከቤትሽ ያንቀሻል ንፋሱ ገባሽ so property የኛ ሀገር it will be the hub of Africa we will be the Dubai 2050 ላይ የኢትዮጵያ አሁን projection 1.6 trillion ያ የኛ projection ነው እንደ አገር ነው ምልሽ so it's like almost 16ኛ ምናምን በአለም ነው ምልሽ ምን ልንሆን ነው so አሁን ሰው ላይ ያለው አሁን ያለንባት ምናምን no አገሪቷ ትሻሻላለች you have to understand ምን ላይ እንደነበርን ቅድም እንዳልኩሽ የት ነበርኩ የት ነኝ ወዴት እሄዳለሁ ገባሽ so we have to understand history so we went from wars ገባሽ so ከዛ ነው የተነሳ ነውና so እንደ አገር ገባሽ አሁን ያለንበት ነገር የነገን ፕሮጀክት አያረግም ነገር በጣም ትልቅ ተስፋ በጣም huge ይሄንን ስለተረዱ ይመስላል አብዛኛው አሁን ለምሳሌ ቀደም እያወራ ነው እንደነበረው ሲግኒቸር አፓርትመንት በጣም ኤክስትራ ለግዠሪ ነው ለኢትዮጵያን ደግሞ dream I don't know but ምንም በቃ realistic የሆነ ላይፍ ስታይል ነው so people are saying ይሄ እኮ ለኛ አይደለም የተሰራው definitely ለሌላ ሀገር ዜጋ ነው or afford ለሚያደርገው ነው so ይሄ ነገር እውነት ነው no USP you street parking ሄኖክ ቢኒያም ያሬድ በጣም ኢትዮጵያውያን ናቸው prominent ኢትዮጵያን ሙሉ በሙሉ ዲሲ ውስጥ ስትሪት ፓርኪንግ የቀየሩ አሁን አየር መንገዳችን ፓርኪንግ እንደዚህ ዝቅ በፊት በጋቢ ምናምን ነበር ቲኬት
ያንን የቀየሩ ሰዎች ናቸው። እነሱ አሁን መጥተው ኢትዮጵያ ውስጥ ሲግኒቸር ማለት በቃ they wanted to leave የሆነ something an icon አሻራ so that's አሻራ ነው ያስቀመጡት። ሶ ይሄ ለመላ ኢትዮጵያውያን አሜሪካ ላሉት የተለያየ ዘርፍ ላይ ላሉት የሚገርምሽ በጣም ብዙ ባለሀብቶች አሉ አሜሪካ ውስጥ በጣም አበሻ ነው ሚሊዮነርስ in dollars so ለነሱ ይሄ ኩራት ነው come see what they've done do the similar ገባሽ so and I see a bright future of Ethiopia huge extremely bright on ያሬድ ሲነግረኝ የዩ ስትሪት ፓርኪንግ ሲግኒቸር ኤካሊ እንደዚህ ኢንተርቪው ያደረኩት ነበርና በ3 አመት ውስጥ ህንጻዬን ሙሉ ሲግኒቸርን ጨርሳለሁ ብዬ ነው የመጣሁት ሁሉንም ብር ካሽ ይዤ ነው የመጣሁት አይደል ከዲሲ ከዛ መጥቼ ለጓደኞቹና ለመሐንዲሶቹ ነገረ እኔ በዚህ በ3 አመት ውስጥ you will see what I'm going to make ከት ብሎ ሳቁበት ኢትዮጵያውያን እንዳለ በምን I have the dollars ዶላር አይደለም ሌላም ነገር ቢኖር አችልም ነው ሶ ያሬድ ምን አለኝ በሰባተኛ አመቱ ነው የጨረሰው ሲግኒቸር took 7 years እና ስድስተኛ አመቱ ላይ የእናታቸው 50 የእናትና አባታቸው 50ኛው anniversary ነበር okay so he wanted to finish the building for the anniversary ግን አልቻለም ስለዚህ ይሄን ነው የምልሽ አገራችን ውስጥ ማድነቅ አለብን በእውነት ነው የምልሽ ህንጻ የሚሰራ ሰራተኛው ሌላ ሀገር 1 ሰዓት ተኩል ነው ስራ የሚገባው 4 ሰዓት ተኩል ላይ ገና እያንጠራራ ነው ያያለ ነው የሚመጣው ቢሮ ገባሽ መሐንዲስ ብትይ ምንም ማለት we don't have professionalism በጣም ይጎላል ገባሽ ያንን እየቀረፍን more serious የሆኑ ሰዎችን ከያዝን I think there's no ሌሎችም እንደ ሲግኒቸር እንደ ሄኖክ እንደ ያሬድ እንደ ቢኒያም እንደነዛ ሌሎች ባለሀብቶች መጥተው ደግሞ ኢትዮጵያን ይቀይሯታል እነዚህ ባለሀብቶች አሁን እንደዚህ አይነት ለግዠሪ አፓርትመንቶች ኢትዮጵያ ውስጥ ብቻ ነው ያላቸው ወይስ አሜሪካም አፎርድ አድርገው መገንባት ይችላሉ they have already on signature ብታይ ከ300 በላይ አፓርትመንቶች ዲሲ ውስጥ አላቸው so it's not something ዝም ብሎ እኮ የገቡበት already ገባሽ ስራ ውስጥ የነበሩ ሰዎች ናቸው ግን ቢሮክራሲ ከባድ ነው እዚህ ያለው በጣም ከባድ ነው ስራሽን እንዳትሰሪ ጉምሩክ ይይዝሻል ገባሽ አላግባብ ቀረጥ እንድትከፊ ያረግሻል ቻይና ደግሞ እቃ ሄደሽ ስትጭኚ ለኢትዮጵያ ስትያቸው ኳሊቲውን ያወርዱብሻል so there's a lot of things ብዙ ማናያቸው ነገሮች ከእግዚአብሔር ጋር ደግሞ will be good ይሄ መቀረፍ አለበት ኮንሰልተንሲው አንተ የምትሰራው ማማከር ለገንቢውም ለገዢውም ነው ማለት ነው yes because of the country ክፍተት ያለው ያው እኔ አሁን ሽያጭ ላይ ነኝ የሽያጭ አማካሪ ነኝ በብዛት ኮንሰልታንሲ የምሰራው ከክላይንቶች ጋር ገዢዎች ጋር ግን ይሄ ደግሞ ከብዙ ገዢዎች ጋር ሲያገናኘኝ ገንቢዎች ገዢዎችን ፈለጋ እኔ ጋር መደወል ጀመሩ ሶ ገንቢዎችን ትንሽ በቃ ማማከር ጀመርኩ ማለት ማማከርም ሳይሆን more እንትን ሽያጭ አመጣላቸዋለሁ ያው there's liquidity ችግር አለ so on ብሩ እጅ ላይ ያለው ሰው የለም okay እንጂ ማማከርም I do okay that's one of my biggest ሻጮችን የዋጋ ንረት ምን ያህል ጫና እያሳደረባቸው ነው እንዲሁም ደግሞ ገዢዎች ላይ አሁን የዋጋ ንረቱ I like that word you just taught me a big word so የዛሬ ምን ልበልሽ 3 years back እሺ so 3-4 years back 30 በመቶ ነበር የአመት በአንድ አመት ውስጥ ኢንፍሌሽን 30 በመቶ እንትን ያደርጋል ያ ማለት ምንድነው 100 ብር የገዛሽው ዕቃ በአመቱ 130 ብር ገባ ኦኬ 130 ብር ያ ማለት ኢንፍሌሽን እንጂ ዋጋው ጨምሮ አይደለም so this is አሁን ያ አገራችን አሁን ሪፎርም የሚባለው so ሪፎርም ላይ ነን ያለን ያ ሪፎርም ምን አደረገ ብላክ ማርኬቱና ባንኩ እንዲዘጋጉ ትንሽም አሁንም ጋፑ ቢኖር እንደ በፊት አይደለም ትክክል so ያ 30 በመቶ ይኖረው አሁን ምን ላይ ነው I'm not exactly sure but I know it's much less I would say 10 to 12 15 ከዛም በታች 6% ሁላ የሚባል አለ so I think so
ናሽናል ባንክ አሁን ኦክሽን አውጥቷል 135 ብር ዶላርን እየሸጠ ነው። so this is a major step ያ ማለት በጥቁሩን እያሳደዱት ነው። ያ ማለት ደግሞ ኢንፍሌሽን መሀል ላይ እንትን እያደረገ ነውና ያ ገንቢዎችን አፌክት ያደርጋቸዋል። በምን አይነት መልክ አፌክት ያደርጋቸዋል? ግዢ ላይ ነው ማቴሪያል ያ አሁን ለክላይንቶች የሰጠሽው ዋጋ እና ነገ በምትከፊው ዋጋ እንደ ክላይንትሽ የሰጠሽው አሁን እዚህ ጋር 80 በካሬ ቢሆን ያ አንቺ ግን የተመንሽው ግዢውን በተወሰነ ገባሽ እዚህ ጋር ሲመጣ ቶሎ ካልጨረስሽ ፕሮጀክት ዋጋ ይጨምራል ማለት ነው። ሶ ለገዢውም ለገንቢውም it's bad ለገዢው ላይ አሁን ለምሳሌ አንድ አግሪመንት የማየት እድል ገጥሞኝ ነበር ላይክ የሪል ስቴት ማለት ነውና በዶላር ነው የሚቀመጠው በዶላር ተቀምጦ because ኢንፍሌሽኑን ይሄንን ንረቱን ዋጋ ውስጥ በማስገባት ማለት ነው። ስለዚህ አብዛኞቹ በዶላር ነው የሚተመነው በዶላር ነው። ኦኬ ከዛ በዶላር ተተምኖ እኛ በገንዘብ በብር ማለት ነው። yes because it's በምን አሁን እዚህ ጋር 80,000 ብለሽ ትጎጃለሽ understand የሚገርምሽ ደግሞ አሉ በኢትዮጵያ ብር ካሬውን በካሬ ግን it's very difficult በጣም ከባድ ነው። ስለዛ ነው በዶላር ኦፈር የሚደረግለው አይ ሚን በዶላር ይተመንና ከዛ ሲሚንቶ ዋጋ አለ የፌሮ ዋጋ አለ የሰራተኛው ዋጋ ይሄ በየቀኑ ይጨምራል። ግን አንቺ ለክላይንት የሰጠሽው ለአንድ ህንጻ ዋጋው እኮ ተሰጥቷል እኮ ተተምኗል። የዛሬ አመትም ቢሆን 2 አመት ገባሽ። ስለዚህ ገንቢ ይጎዳል። ስለዚህ ዴሊቨር አያደርግም ያ በጊዜው ባለው ቀን ማለት ነው። አሁን አንደኛው ነገር ምንድነው ኢትዮጵያ እንግዲህ በጣም ብዙ ሪሶርስ ያላት ሀገር ናት። በጣም ትልልቅ ድንጋዮች አሉ አፈሮች አሉ ለግንባታ ሰው ማይረዳው እኔንም ጨምሮ ሊሆን ይችላል በየሆነ ያህል መንገድ አሁን ኢምፖርት ምናረጋቸው ምን ያህል ናቸው ለግንባታ የሚውሉ ለምንድን ነው በዶላር መተመን የሚያስፈልገው? በዶላር የሚተመነው እንግዲህ በዶላር ምንገዛው ዕቃ ሲኖር ነው ብዬ ነው ማስበው just like that you know ግን ኢትዮጵያ ውስጥ ያለውን ሪሶርስ ምንጠቀም ከሆነ ለምንድን ነው በዶላር የሚተመነው? so በዶላር ተተመነ ማለት በዶላር ሸጥ ማለት አይደለም። ኦኬ so የኢትዮጵያ ህግ ድራፍ አይፈቅድልሽም ነው መግዛት ዕቃውስ መግዛት ዕቃውም እኮ ነው። so አንቺ አሁን እዚህ ጋር እንደ ሪል ስቴት ለክላይንትሽ በካሬ let's say $1,000 ስቲ $1,000 ስቲ ይሄ የዛሬ 5 አመትም የዛሬ 2 አመትም will be the same ገባሽ። በብር ግን ባረግ አንቺም እኔም እንጎዳለን። ያ ቅድም ያወራነው ታሪክ እንዳይገነባ ያደርጋል። ያ so የሚገዙት እቃዎች ወይም ደግሞ ጥሬ እቃዎች አይ ዶንት ኖ የት ነው የሚገባ ማለት አሁን ለምሳሌ አፈር ድንጋይ ምናምን አለ እነሱን አይ would assume ከኢትዮጵያ ውስጥ እንደሚመጡ ነው ማስበው። yes ፊኒሺንግ ማቴሪያል ነው ብዙ ጊዜ ኢምፖርት የሚደረገው እንጂ የቀረው እዚሁ so ስለዚህ ፊኒሺንግ ማቴሪያል የሌለበት ቤት በገዛ ትንሽ ረከስ አይደል? ብረት ኢምፖርት እያደረግን ነው። I mean this is ግን ያንን ደግሞ ለማቅረብ we're trying so there's የአገራዊ ችግሮች አሉ አገር ምንጋራው ክላይንትም ገንቢውም በቃ አገራዊ ችግር ማለት ነው። ኦኬ ሶ ብረት ደግሞ ዋናው ስለዚህ የሚተመነው በዶላር የሚተመነው ለዛ ነው። ገባሽ አሁን $1,000 ብዬ ገባሽ እዚህ ጋር አሁን ኢንፍሌሽን ነገ ዶላር ይሄ በብላክ ማርኬት ገባ ሶ ብረት I don't know 30 ብር ጨመረ። ያ በምንድን ነው የጨመረው? በዶላሩ ምክንያት not because ብረቱ ስለጨመረ። ስለዚህ እዚህ ጋር አሁን በቤት ገንቢ ስትሆኝ በዶላር ስትመኙ እኩል ይሆንልሻል because እዚህ ጋርም ክላይንቱ የምታስከፍዩ እየጨመረ ይመጣል ማለት ነው በዶላር። ኢንትረስቲንግ ሲ ብረት ራሱ አሁን ኢምፖርት እንደምናረግ በዚህ ያህል I don't know አላቅም ነበር because በቃ you know አለን ብዬ ነበር ማስበው። ደግሞ ዋናው ስትራክቸር ሙሉ የምንም አይነት ህንጻ ብረት ነው of course so እንግዲህ እሱን ደግሞ እዚሁ መገንባት እስከንጀምር ድረስ ይመስለኛል። ግን መገንባት ከጀመርን don't you think እነዚህ ፕራይሶች የሚቀንሱ? supply እና demand አሁን የኛ ምን ያህል ነው demand እያደረግን ያለ ነው በጣም ብዙ ነው። we need a lot of ብረት ሲሚንቶ ገባሽ ብዙ ሪል ስቴቶች ያንን ነገር በራሳቸው እየሰሩ ነው። የራሳቸው ሲሚንቶ ፋብሪካ ይኖራቸዋል እነዚህ ኢምፖርት ሙሉ ለመቀነስ። አሁን ዳንጎቴ ደግሞ 400 ነው 200 ምናምን ሚሊዮን ዶላር ትልቅ ሲሚንቶ ፋብሪካም እንትን እያቋቋመ ነው። so there's እንደ ሀገር ደረጃ የተወሰኑ ገባሽ እየቀረፍን እየሄድን ነው but ይሄ ቢሆን ሁለቱንም ገዢውንም ገንቢውንም በጣም ይጠቅማል ያስባሉ። actually ይሄ ነገር ነው ክፍተቱ በጣም ሰፊው
እንዴት ነው አደከምኩ ነው ቡና በሁለተኛ ብቻ አለቀ ሻታርጋት እሺ በጣም ጥሩ ግን ከሪል ስቴት እኔ ስለ ሪል ስቴት ያለኝ ጥያቄ በሙሉ ጨርሻለሁ ጨፈጨፍሽ እሺ መደብ እሱ ነበር ሐሳቤ መጨፍጨፍ ምናልባት ግን ያልጠየኩት በጣም ክሩሻል ነው ገዢውም ገንቢውም ማወቅ ያለበት ሪል ስቴት ላይ መረዳት ያለበት ብለም ታስበው ሜቢ ሐሳብ ካለ ዝም ብዬ እኔ ብቻ ጠይቄ እንትን እንዳለ ገዢውም ገንቢውም ማወቅ ያለበት አልገባኝ ኤኒ ኖሌጅ ሊሆን ይችላል ስለ ሪል ስቴት አሁን ካወራናቸው ውጪ ምናልባት ለገንቢው ለብቻው ለገዢው ለብቻው መረዳት ያለባቸው ነገሮች ብለም ታስበው ያው እንደ ገዢ መጀመሪያ የምትፈልጊው ነገር ማወቅ አለብሽ ገበያ ሾፒንግ ከመውጣትሽ በፊት ምን እንደምትፈልጊ የት አካባቢ እንደምትፈልጊ ህመምሽ ምን ላይ እንደሆነ because ስትሄጂ የምትፈልጊው ነገር ካላወቅሽ ላሳምንሽ ይችላል በማትፈልጊው ነገር ማለት ስለዚህ እርግጠኛ ሆነሽ ምን እንደምትፈልጊ ያ ትልቅ መነሻ ነው so ሪሰርች ስታረጊ ትነግራቸዋለሽ በዛ ዘርፍ you can get ገንቢዎች I don't have ምክር አሁን ገንቢዎቹ ከእግዚአብሔር ጋር ባንክ ብድርም ይለቀቅላቸዋል ገባሽ በጣም ብዙ የሚያሳዝኑ የሀገሪቱ ሁኔታ ነው እና ዋጋም በጣም አውርደዋል ሶ ገበያውን ደስ የሚል ነገር ሆኗል አሁን አለበት ሶ ያ በገንቢዎች ምን እላለሁ ጠብቁ ከእግዚአብሔር ጋር ባንኩ ብር ይለቃል that's good okay so የባንኩ ነገር በጣም ወሳኝ እንደሆነ ነው አሁን የተረዳሁት የባንክ ብር መለቀቁ oh absolutely amazing AK ከሪል ኮንሰልታንት ውጪ በጣም ብዙ ነገር ትሰራለህ አንደኛው ደግሞ ኮፊ ነው yes እና ደግሞ ቡና ላይ ነው ያለው yes ስለዚህ ለቡና ምንድን ነው የምትሰራው ቡና ላይ ቡና ከኢትዮጵያ ወስደን አሜሪካ እንሸጣለን ጀበና ብሩ ይባላል ሶ ኢንስታግራም ላይ ገብታችሁ ማየት ትችላላችሁ ዳያስፖራ ለሆናችሁ አሜሪካ ለምትኖሩ ደግሞ አሜሪካ ስፔሲፊክሊ አሜሪካ ውስጥ ለምትኖሩ ገብታችሁ ቡና ማዘዝ ትችላላችሁ የተለያየ ሲዳማ አለ የገጨፈ ያለ all the brands famous brands ታናሽ ወንድሜ ነው ጀበና ብሩ ነው የሚባለው ኢንስታግራም ላይ ዌብሳይትም አለው እዛ ላይ ገብታችሁ ማዘዝ ትችላላችሁ $20 per pack package was hammer it's really nice asaythengal yes so actually my brother is a content creator he's very big so he started Jabana Brun bazano የጀመረው እና መተን እዚህ ገበያ ኮፊ ምንድነው ፋርመርስ ጋር ሄደን እዛ ከዛ ቀጥታ ኬት መጥቶ ሶርሱን ራሱ እናሳያለንና it's big ወደፊት ትልቅ ፖቴንሻል ያለው ድርጅት ነው ጀበና ብሩ ከእግዚአብሔር ጋር ብራንች እዚህ እንከፍታለን ቡና within 1 or 2 years we have a big plan to open ጀበና ብሩ እዚህ ከእግዚአብሔር ጋር የሚሆናል so እዚህ ጠረጴዛ ላይ እናየዋለን ወደፊት እንጣጣዋለን አመጣዋለሁ እዚህ ነው ሮስት እንታረጉት ወይስ አሜሪካ ካሊፎርኒያ ውስጥ ነው ሮስት እናረጋው ጀበና ብሩ ኢንስታግራም ላይ ብትሄዱ more even roast ሲደረግ ራሱ አለ ቪዲዮ yes we have roasting videos we have farmers videos በጣም የተለያዩ ኮንቴንት ክሪኤሽን ላይ በጣም ጎበዝ ነው ታናሽ would you say አብዛኛው የሪል ስቴት ገዢዎች የቡና ነጋዴዎች ናቸው no actually የሚገርምሽ ነገር ቡና ታናሽ ነው ሙሉ በሙሉ የተቆጣጠረው ያለው እኔ ሪል ስቴት ላይ ነኝ እሺ እና ግን ያው we're building a family legacy per se እና ቡና ሪል ስቴት ላይ ሁሉም ሰው ነው ገዢ የሚገርምሽ የቡና ኤክስፖርት ማህበር ውስጥ ያሉ ሰዎች አሉ የራሳቸው ድርጅት ያሉ of course see that's interesting ያው ቡናንም ደግሞ ስፖንሰር ማድረግ የምትፈልጉ በነገራችን ላይ በዚሁ መናገር ፈልገው መጀመሪያ ቡና ካስትን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ ከዛም ደግሞ የተለያዩ ስፖንሰሮች እኛን አፕሮች ማድረግ የምትፈልጉ ሁሉ ጊዜ ኢንስታግራማችን ክፍት ነው ለእናንተ ዴም ማድረግ ትችላላችሁ እንግዲህ እኔ በጣም ብዙ ነገር ነው የተማርኩት ያልጠየቁ ነገር ካለ ኮሜንት ላይ አስቀምጡልኝና ደውዬ ያሳውቃችኋለሁ ከኔ የተሻሉ ያው በጣም ብዙ የፕሮፐርቲ ኮንሰልታንቶች አሉ ግን አክብረሽን ስለጠራሽኝ እኔ ደግሞ የሰጠሁት ይሄ ሁሉ መረጃ ከራሴ ፐርሰናል ኤክስፒሪየንስ ነውና ሶ በሌላ መልክ ማህበረሰቡ እንዳይ this is my personal
ይሄንንም ማለት ፈልጋለሁ ያ እና thank you for having me በጣም ለኛም ትልቅ ክብር ነው እና ትልቅ አጽንኦት personal experience እና personal ካለ እንግዲህ 10+ years experience ማለት በጣም ትልቅ ነው እውነት ለመናገር so that's why እኛም ተአማኝነትህን አስበን ነው thank you very much በጣም I enjoyed the conversation can I give him my Adra business yes so አሁን እንደ ኢትዮጵያውያን እንደ አመዩ አሁን 1 ሚሊዮንም 20 ሚሊዮንም የተለያየ 400,000 ብር ከያዛችሁ አዲስ አበባ ውስጥ ግራ የገባችሁ ሰዎች ዳያስፖራም ሆናችሁ የተለያየ ፕሮፐርቲ እንዳማራጭ ማየት የምትፈልጉ ከሆነ አደራ ፕሮፐርቲ ኮንሰልተንሲ ይሄንን በፕሮቫይድ እናደርጋለን በጣም ብዙ ፕሮፐርቲዎች አሉ ልክ እናንተ በምትፈልጉበት መልክ በዳውን ፔመንትም በአድራሻም እንደዚህ አለ አደራ ፕሮፐርቲ ኮንሰልተንት ይላል ፌስቡክ ላይ አለን ኢንስታግራም ላይ አለን ስልክ ቁጥሬን ደግሞ ትጽፋለች ከስር ፐርሰናሊ የኔን ስልክ ቁጥር ሰጣችኋለሁ because እንደነገርኳችሁ በጣም I like helping my fellow Ethiopians እና ደስ ይለናል thank you በጣም እናመሰግናለን እግዚአብሔር ይስጥሽ አመሰግናለሁ አሜን